ወዳጄ መስቀል ይዘ መንግስት ሰማያት ያርገባ የኢትዮጵያ ህዝብ ግን ተሸውዷል ቅርጻ አይተን መልክ አይተን ውበት አይተን ስዕል አድኖ አይተን ይሄ የኢየሱስ ይሄ የክርስቶስ ይሄ የአርሴማ ይሄ ክርስቶስ ሰምራ ይሄ ተክልየ አረበ ምንም ተአምር እግዚአብሔር እንዳይፈል መስቀል ይውላችሁ እንደ ማርያም ነው እንደ ማርያም የከበረ ነው እንደ እግዚአብሔር የከበረ ነው እንደገና እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደ ሶስቱ አካላት ሶስትነታቸው እንደማይለይ እንደዚያ የከበረ ነው የሚለው እንደዚሁ መድኃኒታችን ከናቱና ከዕፀ መስቀሉ ጋር ሶስትነታቸው ትክክል ነው እኔ አሳልምበት ከነበረው መስቀል እንግዲህ እዚሁ ይዤዋለሁና ዛሬ ለምስክርነት ማለት ሰው ይሄን ይሳለማል አያቱ ቀይና ቡናማ ስዕል ያለው ማለት ከዛ በቃ እነዚህ ላይ ኮከቦች እነዚህ ብዙ ዘመን አሳልሜዋለሁ ይፍቱኝ በሚሉበት ሰዓት እግዚአብሔር ይፍታንላለን አለ በቃ እኛ ምን ፈታለን አንልም እግዚአብሔር ስለዚህ የዲቁና አገልግሎት የካህናት አገልግሎት የሊቃውንቱ አገልግሎት የጳጳሳት አገልግሎት ደግሞ ስንመጣ የሚገርማችሁ ነገር መስቀል ይዞ ዝም ብሎ ቆሞ ማሳለም እንጂ ወንጌል መስበክ የለም ለመስቀል ክብረ በዓል ተሰርቶለት የትኛው መልአክ ነው የመስቀልን ክብረ በዓል ያከበረ የትኛው መልአክ ነው ደመራ ደምሮ የሚያከብር የትኞች መላእክቶች የትኞች ኪሩቤል ሱራፌል የትኞቹ እልፍ አእላፋት ሰራዊቱ ናቸው በሰማይ አደባባይ ላይ ደመራ ደምሮ የሚያመልኩ ይሄንን የኢትዮጵያ ኦርቶዶክስ ሊቃውንት መልስ ሊሰጡበት ይገባል ጥያቄ ያለን በእናንተ ላይ ለምታዜሙት ጥያቄ ያለን ለምትጮሁት ጥያቄ ያለን ለምትቀድሱት ቅዳሴ ጥያቄ ያለን ለምትቀኙት ቅኔ ጥያቄ ያለን ለምታነቡት ገል ድርሳን ጥያቄ ያለን ለምታነቡት ቄሶቹ ታምራት ጥያቄ ያለን ለምትበሉበት ለምትጠጡበት ድግስ ተስካር ሙት ዓመት ጥያቄ ያለን በሙሉ ደግሞ ስደት ኮነ የመሰደት ምክንያት ሆነ ይላል ስለዚህ አቀራይ ስናየው ምንድነው ቤተክርስቲያን እንጨቱን እንጂ ክርስቶስን አይደለም የምታምነው የምታከብረው እንጨቱን ነው የምትኖረው ወይ የምትሰብከው እንጨቱን ነው ስለዚህ እንጨቱ ላይ ነው ተንጠልጥላ የቀረችው ወደ ክርስቶስ አልደረሰችም ወገኖች በዚህ አጋጣሚ ልንገራችሁ እንጨት ላይ ተንጠልጥሎ የሚቀር ሃይማኖት ህይወት አይሆን ህይወት የሚሆነው ሰው ወደ ክርስቶስ ይደርስ ነው እዚያ ጋር ማን ነው ቆላሲስ ምዕራፍ 2:6 ላይ ስለ ሰንበት ስለ ወር መባቻ ማንንም እንዲፈርድባቸው ያስፈልግም እነዚህ በመደረግ ይጠፉ ተወስነዋልና ይልና አካሉ ግን ክርስቶስ ነው ይላል አጉልቲትናና የመላእክትን አምልኮ እየወደደ እንደዚህ አይነቱ ሰው ራስ ወደሚሆነው ወደ ክርስቶስ አይጠጋም ይላችሁ በያይሁድ ትልቁ ችግር የነበረው የብሉይ ኪዳን አማኞች ትልቁ ችግር የነበረው ወር መባቻ ላይ ሰንበት ላይ እዚያ ጋር ተንጠልጥለው ነው የቀሩት እዚያ ጋር ተንጠለጠሉና ወደ ራስ ወደ ክርስቶስ አልደረሱም ይሄ በመደረግ ሊጠፋ ተወስኗል ብሎ እግዚአብሔር ተቃውሞታል ዛሬም እግዚአብሔር ይሄንን ይቃወመዋል እንጨቱ ገዳይ ነው እንጨቱ ክርስቶስ እንዲሞት ያደረገ ነው ግዑዝ ነው እሱ ክፉም ደግም ማድረግ አይችልም አሁን እንጨቱ ግዑዝ ነው ግዑዝ ክፉ ደግም ማድረግ አይችልም ያው ሰዎች በመስቀል ተጠቅመው ኢየሱስ ክርስቶስን ገደሉበት ያ የገደሉበት እንጨት ተፈልጦ ተምቆ ሊሆን ይችላል ያ የገደሉበት እንጨት አፈር በልቶት ይሆናል ሌላው ወንበዴም ተሰቅሎበት ሊሆን ይችላል ዋናው ግን በዚያ መስቀል ላይ የተሰቀለው ማን ነው ክርስቶስ ነው ወደዚህ ካላደረሳችሁ ሃይማኖታችሁ ምንም አይጠቅማችሁ በዚህ ተይዛችሁ እንድትቀሩ የእግዚአብሔር ፈቃድ አይደለም በዚህ ተይዛችሁ እንድትቀሩ የእግዚአብሔር ፈቃድ አይደለም እግዚአብሔር የሚፈልገው ምንድነው ከተባለ ማንንም ሰው ራስ ወደ ሆነው ወደ ክርስቶስ እንዲደርስ ነው በግልጽ መስቀልን ያመለከችበትን አንድ ክፍል ላንብ ከድርሳነ መድኃኔዓለምና ከዚያ ሐሳቤን እቋጫለሁ ማለት ነው ድርሳነ መድኃኔዓለም የቀዳሜው ምዕራፍ 10 እንደዚህ ይላል ቁጥር 16 ጀምሬ ላንበው ወይም ቁጥር 14 ጀምሬ ላንበው እንደዚህ ይላል እንደዚህ ሁሉ ክርስቶስ መስቀሉን ተሸክሞ ሄደ ይህ መስቀል ለቅዱሳን በመንገድ የተተወ የመድኃኒታችን ፍለጋ ነው መንገድ ማለት ቅዱስ ወንጌል ነው ይህ መስቀል አጋንንት የሚያሳድዷቸው ሰይጣናትን የሚበትናቸው ነው ተመልከቱ ይህ መስቀል ነው የሚለው ይህ መስቀል ምንድነው አለ አጋንንት የሚያሳድዷቸው ሰይጣናትን የሚበትናቸው ነው ወሪት አንዱን ሺህ ትውልድ ያሸንፈዋል ሁለቱን እልፍ ያሳድደዋል እንዳለች ይላል አንዱ ማለት ይህ መስቀል ነው ሁሉ የመድኃኒታችን ስጋና ደሙ ናቸው ይህ መስቀል የባህር ጸጥታ የመርከበኞች ወደብ ነው ይህ መስቀል ይህ የቀራንዮ መስቀል የቁርባን ህብስት ያፈራ ነው ይህ መስቀሉ የጎኑ ውሃ ያጠጣው የጎኑ ደም
የጎኑ ደም ያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን፣ የድነታችን ምልክት፣ የነጻነታችን ምስክር ነው። ተመልከቱት። አየህ ሰማችሁ? ይህ መስቀል ይላል መጠጊያችን፣ መጠጊያችን፣ ኃይላችን፣ የደህንነታችን ምልክት፣ የነጻነታችን ምስክር ነው። የሚገርም እኮ ይህ መስቀል ይላል። ቀጥሎ ያለው በደንብ ስሙ። ይህ መስቀል እንደ እግዚአብሔር የከበረ እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል ይውላችሁ እንደ ማርያም ነው፣ እንደ ማርያም የከበረ ነው፣ እንደ እግዚአብሔር የከበረ ነው። እንደገና እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደ ሦስቱ አካላት ሦስትነታቸው እንደማይለይ እንደዚያ የከበረ ነው የሚለው። እንደዚሁ መድኃኒታችን ከእናቱና ከዕፀ መስቀሉ ጋር ሦስትነታቸው ትክክል ነው። እንደዚሁም መድኃኒታችን ከእናቱና ከዕፀ መስቀሉ ጋር ሦስትነታቸው ትክክል ነው። አሁን ምን አመጣው መሰላችሁ? የሥላሴን ሦስትነት አሳይቶ ነበር አይደለ? ከሥላሴ ሦስትነት ወረደና ኢየሱስ ክርስቶስ፣ ማርያም፣ መስቀል እንደ ሥላሴ ሦስት ናቸው እና ሦስት ሌላ ሥላሴ ማለት ሌላ ሥላሴ እግዚአብሔር ከነገረን ሥላሴ ውጭ ሌላ ሥላሴ። ቀጥሎ ያለውን ስሙት። ቁጥር 20 ላይ እንዲህ እናምናለን ይላል። እናመልካለን፣ እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን፣ እናመሰግናለን። እንዲህ የሚያምን ይድናል፣ እንዲህ የማያምን ይደየናል። ስለዚህ ሰው ለመዳን ራሱ ምን ማመን አለበት ማለት ነው? መስቀል ከሥላሴ ጋር እኩል ነው ብሎ ማመን አለበት። መስቀል ከማን ጋር? ከኢየሱስ ክርስቶስ ጋር እኩል ነው ብሎ ማመን አለበት። መስቀል ከሥላሴ ጋር እኩል እንደሆነ ቆጥሮ ማምለክ አለበት። እንዲህ እናመልካለን። ይሄ ማለት ምን ማለት ነው ታውቃላችሁ? የእምነት አቋም መግለጫ ማለት ነው። የእምነት አቋማችን ይሄ ነው። የምናምነው እንደዚህ ነው፣ የምናመልከው እንደዚህ ነው ተብሎ የተቀመጠው። ስለዚህ የኢትዮጵያ ቤተክርስቲያን በግልጥ ክርስቶስን ትታ የእንጨት መስቀሉን ነው የምታመልከው። ህዝባችን ይህንን በደንብ መረዳት አለበት። የባህል ተቃርኖ አይደለም እኛ ያለን፣ የባህል ተቃርኖ አይደለም ያለን እኛ ያለን እውነተኛ የሆነ የአምልኮ ተቃርኖ በቤተክርስቲያን ስላለ እሱ ትክክል አይደለም እያለ ነው ያለን። ለፈጣሪ የሚገባውን ክብር፣ ለአምላክ የሚገባውን ክብር ለእንጨት ተሰጥቷል። ለእንጨት መሰጠቱ ብቻ አይደለም፣ እሱን ደግሞ እንድናመልክ፣ ለእሱ እንድንሰግድ እንዲያውም ሐዋርያት አዘዙን ተብሎ የወንጌል መምህራን እንዳዘዙን እሱን እንዲህ እናምናለን ተብሎ የተቀመጠው። የትኛው ሐዋርያ ነው መስቀል አምልኩ ብሎ ያዘዘ? ለመስቀል ስገዱ ብሎ ያዘዘ የትኛው ሐዋርያ ነው? የሌለ ፈጠራ እየተፈጠረ በቤተ ክርስቲያን ውስጥ ህዝብ ከክርስቶስ እንዲለይ፣ ከመንግስቱ እንዲወጣ፣ ከእውነት እንዲርቅ እየተደረገ ነው ያለው። ስለዚህ ይሄ ያሳስበናል። ለዚህ ነው ምንጮህ ባዕድ አምልኮ በቤተ ክርስቲያን እየተካሄደ ነው ያለው። ምናልባት ይሄን ምእመናን ላሰሙ ትችላላችሁ፣ ካህናቱ ትሰማላችሁ፣ መምህራኑ ትሰማላችሁ፣ የቤተ ክርስቲያን አገልጋዮች በሙሉ ትሰማ። ይሄ ነገር የምትሉት ቃለ እግዚአብሔር ነው። ቃለ እግዚአብሔር አይደለም፣ ቃለ ጣዖት ነው። ይሄም ቃለ እግዚአብሔር ነው። ደግሞ እንደዚህ ቃለ እግዚአብሔር አለ እንዴ? ቃለ የደብተራ ንግግር ነው። ምክንያቱም ለምንድን ነው ካላችሁኝ እንደዚህ አይነት ድርሰት እግዚአብሔር አልደረሰም። የእግዚአብሔር ቃል መጽሐፍ ቅዱስ ነው። ይሄ እግዚአብሔር ቃል ውስጥ እንደዚህ አይነት ለመስቀል ስገድ፣ መስቀል አምልክ፣ ለመስቀል ተገዛ የሚል የለም። መስቀል ከአብ ከወልድ ጋር ይስተካከላል የሚል በሥላሴ ውስጥ ያስገባው የእግዚአብሔር ቃል የለም። ስለዚህ የእግዚአብሔር ቃል ያላስገባውን ደርሰው ይሄንን እየጮሁ ይሄንን እየዘመሩ ይሄንን እያዜሙ ህዝባችን ደግሞ ውጭ ቁሞ እንትን እያለ ይሄ ምንድነው ስሙ ከንፈሩን እየመጠጠ እየሰማ እግዚአብሔርን የሚያመልክ እያመስለው ጣዖት አምልኮ እየተለማመደ ነው ያለው። ስለዚህ የኢትዮጵያ ቤተክርስቲያን ወደ እግዚአብሔር መመለስ አለባት። ወደ እግዚአብሔር መመለስ አለባት። ንስሐ መግባት አለበት። ካህናቱ ስለ ስህተታችሁ ልታፍሩ ይገባል። ይሄንን ስህተት እየጮኻችሁ ህዝብን አታስቱ። እግዚአብሔር ይበቀላችኋል። ቀን አለው እግዚአብሔር፣ ጊዜ አለው እግዚአብሔር። እግዚአብሔር ቢታገስ የማይሰማ ይምሰላችሁና ንስሐ እንድትገቡ ዛሬ እንመክራችኋለን። ወደ ክርስቶስ ወንጌል እንድትመለሱ እንመክራችኋለን። ይሄ ስህተት ነው። እንደዚህ አይነት ትምህርት በእግዚአብሔር ቃል ውስጥ ፈጽሞ የለም ለማለት ነው። አመሰግናለሁ። ምናልባት እንግዲህ መርጌታ ኃይለ ልዑል ያነሱት የነበረ የዚቅ መጽሐፍ ነው። ይህ የዚቅ መጽሐፍ ሙሉን ብታነቡት የሚመሰገነው አንዱ መስቀል በ17 የሚደረገው እኔ እንዲያው በእውነት በጣም የገረመኝ እኔ በጣም ነው ይህንን ስጸነጽለው በጣም ደስ ብሎ የነበረ እንትን ብሎ የነበረ በእውነቱ ደስ ይላል። ደግሞ ደመራው ይሄ ጭሱ ምኑ ስብሰባው ነጭ ለብሰህ ምናምን እንዲህ መስቀል አብረን
በተመስጦ እኮ በከዋክብት አሰርገ ወሰማይ አየህ ጠጅ ስላቆምኩ ድምፅ የደከም እና ምን ይላል እንደውም የሚገርማችሁ እዚህ ላይ አንድ ቃል አይቼ ነው በጣም ሳቁኝ ምንድን ነው የሚለው እዚህ እምሰረገላ ተአቢ ድንግል ከመኪሩቤል ተመሰለ ዕፀ መስቀል እና አጠቃላይ የሚያወራው ስለ እንጨቱ መስቀል ስለተሰቀለው ስለ ክርስቶስ አይደለም። ነገር ግን ይህ የእንጨቱ መስቀል ምንድነው ዓላማው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደም መርጌታ ይለሉ የተናገሩት አንድ ነገር አለ። ዩኔስኮን አንስተዋል። ዩኔስኮን እንደ ኢትዮጵያ ነው የተመዘገበው። የኢትዮጵያ ቅርስ ተብሎ ነው የተመዘገበው። ከሚመዘገቡት ቅርሶች አንዱ ቅርስ ተብሎ ነው የተመዘገበው። ዩኔስኮ እንዳሉት የብዙ ገቢ ምንጭ ማስገኛ ሊሆን ይችላል። ነገር ግን እንደ ቤተ ክርስቲያኗ ነው እያወራን ያለነው። ቤተ ክርስቲያኗ በእውነት በመንፈስ የሚመለከው እግዚአብሔር የላትም። አሁን እያመለከች ያለችው በሚጨበጥ በሚዳሰስ በሚታይ በተሳለ በተቀረጸ ነገር። ስለዚህ እሱን በደንብ ለይተን ማውራት ስላለብን ነው። እና ይሄ የተቀረጸ ምስል እንጨት መስቀል ምናልባት እኛንም መስቀል ምናልባት የመስቀል አርማ ስንጠቀም ለምን አርማ ተጠቀማችሁ ልንሰግድለት አይደለም። መጽሐፍ ቅዱሳችን ላይ መስቀል አለ አይደል? ይሄው መስቀል አለ። የነጭ መጽሐፍ ቅዱስ ስለሆነ መስቀል አለው መጽሐፍ ቅዱሳችን ላይ። ነገር ግን ያ መስቀል አርማው ነው። አርማው ነው። ክርስቶስ እንዲህ ባለ መስቀል ነው የተሰቀለው ብለን የምንናገርበት ነው እንጂ የምናመልከው አይደለም። ስለዚህ መስቀልን መድኃኒት፣ መስቀልን ኃይል፣ መስቀልን ቤዛ አድርጎ ማቅረብ ግን እግዚአብሔርን ተሰስተሃል በእንጨት መዳን እያለብን ልጅህን ክርስቶስን ወደዚህ ምድር መላክ የለብህም ብሎ እንደመቃወም ነው የሚወስድ። ለምን ኢየሱስ ክርስቶስ ደም አፍስሶ ለሰው ልጆች ኃጢአት ራሱን በመስቀል አሳልፎ ሰጥቶ ያን እሱ የሞተበትን መስቀል ምክንያት አድርጎ ያን በማምለክ ኢየሱስን ወደ ኋላ በመተው የእግዚአብሔርን ልጅነትና የእግዚአብሔር ቤተሰብ መሆን አይቻልም። የእግዚአብሔር ልጅነት ማግኘት አይቻልም። ስለዚህ ከአሉት ነገሮች አንዱ ቅድም አንስቻለሁ መስተንቁር ዘመስቀልም አንዱ የሚያወራው ስለዚህ ጉዳይ ነው። እሱ ላይ ጣልቃ እንዳልገባ እንጂ መስተንቁር ዘመስቀል የሚለው ሙሉውን አልታየም። እዚያ ጋር የሚናገረው ኃጥአንንም ጻድቃንንም ነፃ ያወጣ አጋዘ ኃጥአን ወጻድቃን ይላል ራሱ። እና መስቀል ራሱ በራሱ ምንድነው ይሄ አሁን የክርስቶስ ተሰቀለበት የሚባለው ግዑዙ እንጨቱ ራሱ አሁን ቅድም ስንተርከው ስናወራው ስለነበረው ነገር ሲያወራ ምን ይላል? ምን ብሎ ነው የሚናገር? አጋዘ ጻድቃን ወኃጥአን እምግብርናተ ሰይጣን ጸላይነ ነሲዮ ስልጣን እግዚአብሔር አምላክነ ነው የሚለው። መስቀሉ እንጨቱ ማለት መስቀሉ እኮ ነው የሚለው። መስቀሉ ራሱ ከእግዚአብሔር ስልጣንን ተቀብሎ ስልጣንን ይዞ ጻድቃንን ኃጥአንን ምን አደረገ ነው የሚለው? ከዲያብሎስ አገዛዝ ነፃ ወጣ ብሎ ነው የሚናገረው። ማን? መስቀል። ስለዚህ የክርስቶስ ኢየሱስን አዳኝነት የኢየሱስ ክርስቶስን ሕይወት የክርስቶስ ኢየሱስን ጽድቅ የተካ ለምሳሌ ሰው ክርስቶስን እንደሚያምነው ሁሉ ሰዎችም መስቀልን አምነው ይድኑ ዘንድ ወይም ከሰይጣን ነፃ ይወጡ ዘንድ የሚያዘዝ ነው። ስለዚህ ይሄ መስተንቁር ዘመስቀል ላይ ስንመጣ የሚያነሳቸው ነገሮች በጣም የሚገራርሙ ነገሮች ማንሳት ይቻላልና እኔ ጣልቃ እንዳልገባ ኋላ ይሆን አንድ ዙር ላይ እንመጣበታለን። የቄስ እንትን ስለሆነ ነው ወደ ቄስ ነው። ቀሲስ እንግዲህ እሱ አንዱ የመስቀል ደመራ ሲደርስ በጣም ነው ቆቦትን ቀሚሶትን መስቀልዎትን ወልውለው ሲያከብሩ የነበረ አንዱ እሱ ነውና እኛ እንኳን ያው ከመቆሚያና ከጸናጽል ከከበሮ ድብደባ እናልፍ እና ያው ካንገርጋሪ ንሽ እና እንዴው ሶስ እንዴት ነው
ምንድነው ጸልዩ ቅድመ መስቀል ሚላል አይደል? ጸልዩ ቅድመ መስቀል ሚልም አለ። በመስቀል ፊት መስተውቁ ዘመስቀል ላይ እና እንደው እሱም ሰራ ስለሆነ ነው ይሄንን ማነሳውና እንደው እሱ እንዴት ነው እግዚአብሔር ረድቶታል። በርግጥ ከዛ ወጣው ነው አሁን በእውነት በመንፈስ የሚመለከውን እግዚአብሔርን በማምለክ ላይ ያሉት። እንግዲህ እንዴት ነው የሚያዩት? ምን ይመስለውታል? ያስ ዘመን ያንን ሲያመልኩበት የነበረስ ዘመን ምን ይመስለውታል? ፍሬ ቃሉስ ትክክል ነው ብለው ያምናሉ ወይ የሚለው እስኪ ሶለኝ። መልካም እንግዲህ ስለ መስቀል በሰፊው እየተወያየን አለን ተመልካቾቻችን። መስቀልን እንግዲህ በአንገታችንም በኪሳችንም በእጃችንም ተነቅሰን ስለ መስቀል ብዙ መገለጫዎችን እናደርጋለን። በየልብሶች ላይ ሁሉ ሳይቀር መስቀሉን ለመግለጥ ወይም ደግሞ ያንን መስቀሉን ለማሳየት የማይደረጉ ነገሮች የሉም። እንግዲህ በኢትዮጵያ ውስጥ ትልቁን ስፍራ የያዙት ቅድም እንደተነገረው ለሉ ክሌቱ ፍጥራን ስብሐተ ፈጣሪ ይደለውሙ የሚለው እንደ ሁሉን እንደፈጠረው እንደ አምላካችን እንደ እግዚአብሔር ምስጋና ይገባቸዋል ተብለው ከእግዚአብሔር ጋር የተካከሉ እግዚአብሔር ጋር እኩል ተደርገው የሚመለኩ መሆናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገድላት በመጻሕፍት በተለያዩ ተገልጠዋል። እነዚህ ነገር ታዲያ ምንድነው ጠቀሜታቸው ስንል እናንተ በሰፊው ገልጣችሁታል። እና እዛ በነበርክ ጊዜ የነበረህ የመስቀል አከባበር ልዩ ነበርና እንዴት ነው እንዴት ታየዋለህ? ከዛ እስከወጣ በኋላ ምን ታስባለህ የሚለውን ሐሳብ ነው የጠየቁኝ። በርግጥም እንግዲህ በጨለማ የነበረ ህይወት የሚታይ ነገርም የሚነገርም የሚተረክም ታሪክ የለው። ለምን ስንል ጨለማ ስለሆነ ሰው ነው የነገረን። ጨለማ የነገረን ቀድሞ ጨለማ ነበር ጨለማ እንጂ የሚነገር ነገር የለውም። ፍሬ ከሌለው ከጨለማ ስራ ራቁ ይላል። እንግዲህ አትተባበሩትም። ስለዚህ ያ በጨለማ የነበረው ህይወት ፍሬ የሌለው የሚነገርም የሚተረክም ምንም ነገር የለውም። የሚታይም ነገር የለውም። በዛ የነበረው ነገር ስለሱ ለማውራትም ምንም የሌለው ነገር ምንም ነው። እንግዲህ ምንድነው ስንል ጨለማ ነው። አሁን ግን ከጨለማው ወደ ብርሃን ስንወጣ ግን አንድ ነገር ታየን። ምን ብርሃን? ለሰው ሁሉ ብርሃን ዘበአማን ዘያበርህ ለኩሉ ሰብ፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበረ። እንግዲህ ይሄ መስቀል አብርሃ የሚለውንም እንግዲህ ይሄንን ለመተካት ነው፣ ይሄንን ለመቃረን ነው። ምክንያቱም ለሰው ሁሉ ብርሃን ሆኖ የመጣው ኢየሱስ ክርስቶስ ነው እንጂ ግዑዝ የሆነው መስቀል ወይም የእንጨት መስቀል አይደለም። ነገር ግን አሁን በኢትዮጵያ እየተደረገ ያለው ምንድነው ስንል ቅድም በአጽንኦት እንደተባለው ባዕድ አምልኮ ነው። ባዕድ አምልኮ ነው። እግዚአብሔርን የማይወክል እግዚአብሔርን የማያከብር ከእግዚአብሔር ጋር ተካክሎ ደግሞ መመለኩ ራሱን የቻለ ትልቅ ስህተት ነው። ትልቅ ስህተት ነው። ይህ ኃጢአትም ነው። እንግዲህ ለምድሪቱም ለትውልዱ ምን ፈጠረ ማለት ነው? እርግማን ፈጥሯል ማለት ነው። ከዚህ አንፃር እንግዲህ ይሄንን ተመልካቾቻችንና አድማጮቻችን እንዲለዩት፣ እንዲረዱት፣ እንዲያውቁት ስለሚከተሉት ነገር ስለሚያደርጉት ተግባር ተረድተው ከሚያደርጉት ነገር ወጥተው በንስሐ ወደ ክርስቶስ ኢየሱስ ዞር ይሉ ዘንድ ነው። ከዚህ አንፃር እንግዲህ በኢትዮጵያ የሚከበረውን የመስቀል አከባበር በየአካባቢው ቅድም እንዳልኩት የተለያየ ተግባር አለው። ሊነገር ከሚቻለው በላይ የተለያየ ተግባር አለው። ነገር ግን ያ ለሀገርም ጠቃሚ አይደለም። ነገር ግን ቅድም እንደተባለው ለዩኔስኮ ተመዝግቧል በማይዳሰስ ቅርስነት አይደለ? ነገር ግን በሃይማኖት ወይም ደግሞ በእምነት ሚዛን ሲታይ ይህ ምንን ያመለክታል ስንል ከእግዚአብሔር ርቃ ያለች ሀገር፣ ከእግዚአብሔር የራቁ ትውልዶችን ያሳያል። ከእግዚአብሔር የተለየ ከእግዚአብሔር ተለይቶ በመቅበዝበዝ ውስጥ በድካም ውስጥ ዋጋ በመክፈል ውስጥ ያለ ሕዝብ እንዳለ ያሳያል። ለምን ስንል እንግዲህ እግዚአብሔር አምላካችን ሰው ሁሉ በልጁ በኢየሱስ ክርስቶስ አምኖ የዘላለም ሕይወት ይኖረው ዘንድ እግዚአብሔርንም ደግሞ በማምለክ
በማምለክ እግዚአብሔርን በመፍራት እግዚአብሔርን በማወቅ እንግዲህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ ታውቁና ታምኑበኝ ዘንድ እኔም እንደሆንኩ ታውቁ ዘንድ እኔ እግዚአብሔር ነኝ ተናግሬአለሁ አድኜማለሁ ከኔ ሌላ አምላክ የለም ብሎ የተናገረውን እርሱን በመተው ይህ ግዑዝ የሆነውን ነገር ማክበር እርሱን መሳለምም እንዲሁም መሳለም ምክንያቱም የክርስቶስን ፍቅር ለመግለጽ ነው ምንሳለመው የሚል ትርጉም ቢኖረውም ነገር ግን ከውስጣቸው ያልሆነ ከውጭ ግን የሆነ ሴሬሞኒ በውስጥ የማይታመን በልብ የሌለን ፍቅር የክርስቶስን ፍቅር ለመግለጽ ወይም ደግሞ የክርስቶስን የመስቀሉን በረከት ለመካፈል ነው ምንሳለመው ተብሎ ትርጉም የተሰጠው ሁሉ ይህም ስህተት ነው። ምክንያቱም ተሳለሙት የሚል አንድም ስፍራ ላይ ከመጽሐፍ ቅዱስ አናገኝም። ሳሙት የሚል አሳልሙም የሚል ነገር የለም። እንግዲህ ይህ ማለት ምንድነው ስንል ለምሳሌ እንግዲህ እኔ አሳልምበት ከነበረው መስቀል እንግዲህ እዚሁ ይዤዋለሁና ዛሬ ለምስክርነት ማለት ነው። እንግዲህ ሰው ይሄን ይሳለማል። እንግዲህ ከዚህ ውስጥ የሚተላለፍ ግዑዝ ስለሆነ ምንም ነገር የለም። ይሄንን ሰው ስለተሳለመ ወደ እርሱ የሚተላለፍ ምንም ነገር የለም። ይህ ማለት ምንድነው? ይህንን በመሳም ይህንን በመሳለም የሚገኝ ድህነትም ሰላምም ምንም ነገር የለም። ብዙ ዘመን አሳልሜዋለሁ። ብዙ ዘመን የተሳለሙ ሰዎች ከምንም ያገኙት ነገር የለም። ይፍቱኝ በሚሉበት ሰዓት እግዚአብሔር ይፍታ እንላለን። አለቀ በቃ። እኛ ምን ፈታለን አንልም። እግዚአብሔር ይፍታ ነው። እግዚአብሔር ይፍታ ከሆነ የሚፈታው እግዚአብሔር እንደሆነ ካህኑ በግልጽ እየተናገሩ ነው። ሰው ካስተዋለ ማን ነው የሚፈታው? እግዚአብሔር። መስቀሉ አይደለም። ግዑዝ የሆነው መስቀል አይደለም። ይሄንን በመሳለምም የሚገኝ ምንም አይነት ነገር የለም። ብዙ ሰዎች ይሄንን ተሳልመዋል። ይሄንንም አሳልም የሚል በሐዋርያትም ዘመን በመጽሐፍ ቅዱስን ያገኘነው ታሪክ የለም። ነገር ግን ይህ አገር በቀል የሆነው የኢትዮጵያ ታሪክ ግን እንግዲህ እልቆ መስፈርት የሌለው ነው። ተነግሮ የማያልቅ ህዝቡን ልቡን ያጨለመ ከእግዚአብሔር የለየ ምድሪቱ በበረከት እንዳትባረክ በእርግማን ውስጥ በሰቆቃ ውስጥ በመከራ ውስጥ እንድታልፍ ያደረገ ነው። እንግዲህ ቅድም መርጌታ መልአክ ስለ መስቀል ትርጉም ሲናገሩ መከራ፣ ሰቆቃ፣ ስቃይ ነው ብለዋል። ይህ እንግዲህ ለግዑዝ በመመለኩ ኢትዮጵያ ውስጥ ያለው ምንድነው ስንል መከራ፣ ስቃይ፣ ሰቆቃ። ይህም ታዲያ ምን አመጣ ስንል ምንም ፋይዳ የሌለው። ብዙ ጊዜ እንግዲህ ሰዎች ይሄንን ለምን ይጠቀሙታል ስንል እንግዲህ ኢየሱስ ክርስቶስ የተሰቀለው በእንጨት መስቀል ነው። እኛ ግን የምናሳለምበት ይህ ከእብነ በረድ የተሰራ ነው። ሌላኛው ደግሞ ከብር ከወርቅ የተሰራ አለ። ነገር ግን ኢየሱስ ክርስቶስ የተሰቀለበት መስቀል ግን አይደለም። ምክንያቱም እዚህ ላይ አይደለም የተሰቀለው። በዛ አምሳል ተሰራ እንጂ ያንን የማይወክል ነው። እንግዲህ ስለ መስቀል ስናወራ ተመልካቾቻችን እውነቱን እንድትረዱ እንፈልጋለን። ይህ ማለት ምንድነው? ከዚህ ከእብነ በረድ መደገሙ መሰራቱ ራሱን የቻለ አንድ ትርጉም አለው። ምክንያቱም ለምን ተፈለገ ይህ? እንደገናም ደግሞ ከብር መሰራቱ ለምንድነው? ከወርቅ ሲሰራስ ምን አለው ስንል ቅድም እንደተባለው ድግምት አለው። እዚህ ላይ የሚደገምበት መስተፋቀር የሚደገምበት ሌላ ራሱን የቻለ ነገር አለው። ያ እንግዲህ ለምእመኑ የሚገባው ነገር የለም። ምእመኑ መስቀል መሳለሙን እንጂ ከመስቀሉ ጀርባ የሚሰራውን ወይ በምእመናኑ በካህናቱ ዘንድ የሚደረገውን ነገር ሰው በወል አይረዳም። ከዚህ አንፃር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትክክል አብዛኛውን ለፍጡር ነው አምልኮ የሚሰጠው ብለን ደጋግመን አውርተናል። በብዙ አይነት መልኩ ፍጡር ይመለካል። እንዲሁም ደግሞ ግዑዝ ነገር ይመለካል። ሰው ሄዶ የሚሰማው ምንድነው ስንል ግዑዝ የሆነውን ግርግዳውን፣ ቆርቆሮውን፣ አጥሩን ምን የማይሰማው ነገር አለ። ይህ እንግዲህ ምን ጠቀሜታ አለው ስንል ምንም። ሰው ከእግዚአብሔር ቃል ጋር ታርቆ የእግዚአብሔርን ቃል በማወቅ የእግዚአብሔርን ቃል በመማር ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለውን ዋጋ በማወቅ ያንን በመረዳት ያንን በማመን
የዘላለም ሕይወት ማግኘት ሲገባው እንግዲህ በተለያየ ነገር ሰው ተይዞ ያለ መሆኑን ማሳያ ነው። እንግዲህ አሁን በዚህ ከፊት ለፊታችን የሚከበረውን በዓል እንግዲህ ሰዎች ተመልክተው ወደ እግዚአብሔር ቃል ወደ ብርሃን ከጨለማ እንዲወጡ መልእክታችንንም በዚሁ አጋጣሚ ልናስተላልፍ እንወዳለን። ተመልካቾቻችን እንግዲህ ከእግዚአብሔር እኩል የሚመለከው እንጨት ለኢየሱስ ክርስቶስ ለተሰቀለበት እንጨት እሰግዳለሁ ብሎ ማመን ይህ በጣም እጅግ ከባድ ክህደት ነው። ምክንያቱም ሊሰገድለት የሚገባ ሊመለክ የሚገባ ሕያውን አምላክ በግዑዝ ነገር በእንጨት ተክቶ ማምለክ ይህ ራሱን የቻለ ክህደት ነው፣ ኃጢአት ነው፣ እርግማን ነው። ከዚህ ዳኑ ነው መልእክቱ። የዚህ ፕሮግራም ዝግጅት ከዚህ ዳኑ፣ ከዚህ ወጣችሁ በኢየሱስ ክርስቶስ አምናችሁ ዳኑ ነው። እንግዲህ የተደረሰውንም በዚህ ቆም በድጓውም እንዲሁም ደግሞ በተለያዩ አዋልድ መጻሕፍት ላይ የተጻፉትም ድርሳነ መስቀል ሌላም እንግዲህ ብዙ የተደረሰለት ነገር አለ። ይህ ሁሉ ታዲያ ማንን ይወክላል ስንል ሰዋዊ የሆነውን ስርዓት እንጂ ኢየሱስ ክርስቶስን የሚገልጥ አይደለም። ግዑዝ ከመሆኑ የተነሳ ኢየሱስ ክርስቶስን የሚያሳይ አይደለም። ወደ ኢየሱስ ክርስቶስ የሚያቀርብ የሚያመጣ አይደለም። ከዚህ አንፃር ከዚህ ዳኑ ነው። ከዚህ ወጣችሁ ያው የሆነውን አምላክ ሞትን አሸንፎ የተነሳውን ዳግምም ደግሞ በክብር የሚመጣውን እርሱን በማመን ትድኑ ዘንድ መልእክታችንን አበክረን ለእናንተ እንገልጻለን። ተመልካቾቻችን እንግዲህ ዛሬ ይሄ ስለ መስቀል የምናወራው ነገር ስለተደረሰው ስለተባለው ስለተነገረው ነገር ብዙ ተረት እንደሆነ እናንተ ከታሪኩ ልትረዱ ትችላላችሁ። ምክንያቱም የሚያድን ነገር ለምን ይቀበራል? የሚያድን ከሆነ የሚያድነውን ቀብሮ ሌላ ስርዓት መፍጠር ይሄ ስለምን አስፈለገ? የሚያድን ከሆነ ሙታን የሚያስነሳ ህመምን የሚፈውስ ከሆነ ይሄን የያዙ ሁሉ ሰዎች ስንት በሽተኛ በየጸበሉ ሲንከራተት ይህ በካህናት እጅ የተያዘው መስቀል ለምን አላዳነም? የታመሙ ሰዎች ተፈውሰው ለምን ነፃነት አግኝተው ለምን አልኖሩ? በመሳለም ድነው ቢሆን ኖሩ ለምን ከቦታ ቦታ ይንከራተታሉ? በቃ እንዴ ተሳልመው ለምን አልዳኑም? ይህ ውሸት መሆኑን የፈጠራ ታሪክ መሆኑን እንድትረዱ በዚሁ ልናስተላልፋችሁ እንወዳለን። እንግዲህ ይህ ህዝብ ሁሉ ይሄን ይሳለማል። እቺ አበባ እንዴው ገርሞኝ ይሄ ምንድነው? አሁን እንግዲህ የሚወክለውን ይወክላል። አበባ እኮ ነው። እንዴው ቅድም መርጌታ በረክ እንዳው አበባ እንግዲህ አበባ እኮ ነው እዚህ ላይ ያለው የክርስቶስ ምስል እኮ አይደለም። አያችሁ ቀይና ቡናማ ስዕል ያለው ማለት ነው። ካሜራማኑ ምናልባት ካየው እንደዚህ ከዛ በቃ እነዚህ ላይ ኮከቦች እነዚህ እንትኖች አሉ እና መስቀል ቤዛነ መስቀል መድኃኒተ ነፍስን የሚያድን ከሆነ ይሄን የተሳለሙ ሁሉ በየአድባራቱ በየገዳማቱ ከጳጳሳትም ከቀሳውስትም ከመለኮሳትም የተሳለመው ህዝብ ሁሉ ይሄን ይድኖ በቃ ርፍ ይል ነበር። ግን ይሄ ሁሉ በየለቱ የሚሳለመው ሁሉ ድኗል ወይ? እንደው አጋንንት ያስወጣል አያስወጣም? እንዴ ባለፈው እኮ ነግሬያቸዋለሁ። ከናጋንንቱ መስቀሉን ኪሱ አድርጎ እኮ አጋንንት ያዘው ካህናት የሞሉበት መለኮሳት የሞሉበት አጋንንት የያዘው ምን ይዞ? መስቀል ይዞ። አጋንንት የሚያወጣ ቢሆን መስቀል ለምን ይሄ ሁሉ በአጋንንት ስርዓት ውስጥ ይንከራተት ነበር? እንግዲህ ይህ ተረት እንደሆነ ይህ ሰዋዊ ፈጠራ እንደሆነ በተለይ ደግሞ ኢትዮጵያ እድገት እንዳይኖራት ኢትዮጵያ በበረከት የተደረገ ሴራ ነው። ምክንያቱም ይሄ ኢትዮጵያውያንን የሚወክል አይደለም። አይሁዳውያን የቀበሩትን አውጥቶ እዚህ መጥቷል። ይሄ በጣም እንደው ሞኝነትም ያስብላል። ምክንያቱም ጠቃሚ ቢሆን ኖሮ አይሁድ አይቀርቡሩትም ነበር። ጠቃሚ ቢሆን ኖሮ እንደ አይሁድ ዋይዝ የሆነ ጥበብ ምልክትን የሚፈልግ አልነበረም። ከአይሁድ የጣሉትን ወይም ደግሞ የቀበሩትን ያን የበሰበሰ ነገር አምጥቶ ኢትዮጵያ ውስጥ በረከት ነው ተሳለመው፣ ሳመው፣ ስገድለት፣ አምልከው ይህም በጣም ድንቁርና የባሰ ድንቁርና ነው። ስለዚህ አሁን ቅድም ላነሳው የነበረውን ወንድሞቼ ደጋግመው ስላነሱት ነው። ምክንያቱም መስቀል ቤዛችን ነው። መስቀል መድኃኒታችን ነው። መድኃኒት ከሆነ ታዲያ ይሄ ሁሉ ህመምተኛ ለምን አልተፈወሰም? መድኃኒት ኢየሱስ ክርስቶስ ብቻ ነው ከሰማይ የመጣ። እንዲህ ይላል በዮሐንስ ወንጌል ላይ
በዮሐንስ ወንጌል ላይ እንደዚህ ይላል። በእንጨት የሚሰቀል የሚለውን ቅድም መርጌታ ኃይለ ልዑል ስለተናገሩት የዮሐንስ ወንጌል ምዕራፍ 3 ላይ ግን የተሰቀለውን መድኃኒት የሆነውን ኢየሱስ ክርስቶስን ይነግረናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። እንግዲህ የሰው ልጅ ይሰቀል ዘንድ ይገባዋል። የተሰቀለውን ማለት እባብን ሰቅሎ ሙሴ በእባብ የተነደፉት ይድኑ ዘንድ እንዳደረገ እንዲሁ በኃጢአት ዓለም ውስጥ ያለው ሰው ይድን ዘንድ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የተወደድንበት የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው እንጂ ግዑዝ መስቀል አይደለም። እግዚአብሔር የተባረከ ይሁን። እኔ አንድ ውዳሴ መስቀል ሚል ጊዮርጊስ አባ ጊዮርጊስ ዘጋስጫ ያደረሱት እንዳለ ታውቃላችሁ። ውዳሴ መስቀሉን መግቢያዋን ትንሽ ልበል። በጣም ይገርማችሁ እንዴት እንደተነሳ ይሰውዬ። ውዳሴ መስቀል በግዕዝ ስለ ውዳሴ መስቀል ይልና ኢትዮጵያ ውስጥ ከተነሱት የቤተ ክርስቲያን ሊቃውንት በድርሰቱ ጣዕምና ብዛት ተወዳዳሪ የሌለው አባ ጊዮርጊስ ዘጋስጫ ውዳሴ መስቀል የተሰኘ መስቀልን የሚያከብር ድርሰት መድረሱን ገድሉ እንዲህ ይናገራናል ይላል። ዳግመኛም በዕለታት በአንድ ቀን ጴጥሮስና ጳውሎስ ወደ እርሱ መጡ ይላል። አዳምጡ። በመርጌታ ኃይለ ልዑል እግዚአብሔር ያሳየሁት እንግዲህ ዘመን ይቁጠሩልኝ። ጴጥሮስና ጳውሎስ ወደ እርሱ መጡ፣ መስቀሉንም አምጥተው በፊቱ አስቀመጡ። ማንና ማን? ጴጥሮስ የሐዋርያት ሥራ ስላልተጻፈ በቃ በራስ ድርሰት የተቀመጠው መስቀሉንም አምጥተው በፊቱ አስቀመጡ። የመስቀሉንም ቁመት እስከ ራሱ ድረስ የመስቀሉን ቁመት እስከ ራሱ ደረሰ፣ እስከ ላይ ማለት ነው። የመስቀሉም ሁለት ክንፎች በሁለቱ ትከሻዎቹ ላይ ሆኑ። ያን ጊዜም ከሰማይ አንደበትህ እንደ ጴጥሮስና እንደ ጳውሎስ አንደበት ስልጣንም እንደ ስልጣናቸው ይሁን የሚል ቃል ሰማ አባ ጊዮርጊስ። ያን ጊዜም የመንፈስ ቅዱስ ብርሃን በልቡ በራ፣ ውዳሴ መስቀል የሚባል መጽሐፍንም ደረሰ ይለናል። አባ ጊዮርጊስ ይህንን ድርሰት እንዲደርስ ያደረጉት ሁለት ምክንያቶች ሳይኖሩ አይቀሩም በሚል መላምት አስቀምጧል ሰውየው። እነዚህን ድርሰቶች ድርሳነ መስቀልን ውዳሴ መስቀልን የደረሰበት ምክንያቶች የመጀመሪያው ከአፄ ንዋየ ማርያም ማናቸው? ዘመን ጀምሮ ንዋየ ማርያም ምንድን ነው? የማርያም ገንዘብ። ከአፄ ንዋየ ማርያም ዘመን ጀምሮ በአንዳንድ አካላት ዘንድ የተፈጠረው ለመስቀል ክብርና ስግደት አይገባውም የሚለው አስተሳሰብ ነው አንዱ። አባ ጊዮርጊስ ይህንን ሐሳብ የሚቃወምና ለመስቀሉ ሊሰጥ የሚገባውን ክብርና ምስጋና የሚገልጥ ድርሰት በመድረስ የቤተ ክርስቲያኒቱን አቋም ገልጧል። የቤተ ክርስቲያኒቱ አቋም መስቀል ነው ማለት። ሁለተኛው ደግሞ መስቀልና ድንግል ማርያምን በተመለከተ የማን ክብር ይበልጣል የሚል ክርክር በእርሱ ዘመን ተነስቶ ስለነበር ነው። በመጽሐፈ ምስጢር ድርሰቱ ላይ ደግሞም ሰዎች ስለ ማርያምና ስለ መስቀል እንደተሳሳቱ በጆሮቻችን የሚሮጥ ዜና አለ። ከፊሎቹ የወለደችው ማርያም ከመስቀሉ ትበልጣለች ይላሉ። ከፊሎቹ ደግሞ በሕማመ መስቀሉ የተጠመቀው መስቀል ይበልጣል ይላሉ። እኛ ግን የማርያምን ወላዲተ አምላክ እንደሆነች መስቀሉንም በመለኮት ትስብእት በደሙ የተዋጀ የተቀደሰ በጌታ በኢየሱስ የብርሃን መስቀል መሆኑን እናምናለን በማለት የነበረውን ክርክርና የአባ ጊዮርጊስን አቋም ይገልጥልናል። አባ ጊዮርጊስ የእመቤታችንን በተመለከተ አርጋኖን ድንግል፣ ሕይወተ ማርያም፣ ወህተ ብርሃን፣ እንጀራ ስፋት የተሰኙ መጽሐፍትን ደርሷል። አሁን የጥንቆላ መጽሐፍት ናቸው እያሉ አንዳንዶች የሚያወግዟቸው መጽሐፍት ማለት ነው።
በዚህ ውዳሴ መስቀል በተሰኘው ድርሰቱ ደግሞ ቅዱስ መስቀልን በተመለከተ ያለውን አክብሮትና አስተምሮ ገልጧል። በዘመነ አፄ ዳዊትና ይችን ብዬ ስለምጨርስ በዘመነ አፄ ዳዊትና ዘመነ አፄ ዘርዓ ያዕቆብ ከደቂቀ እስጢፋኖስ ጋር በተያያዘ መስቀልንና እመቤታችን ለማስከበር ይበልጥ ትኩረት ያገኘበት ጊዜ ነበር። ከአባ ጊዮርጊስ ውዳሴ መስቀል በተጨማሪ መስተብቁ ዘመስቀል በዚያን ጊዜ የተደረሰ ነው። ከዚህ በተጨማሪ በአፄ ዘርዓ ያዕቆብ ትእዛዝ በልብስ በቤትና በመሳሪያ ላይ የመስቀል ምልክት ማድረግ ተዘውትሮ ነበር። ከዚህም በተጨማሪ ያ ዘመን ግማደ መስቀሉ በአፄ ዳዊት ዘመን መጥቶ በአፄ ዘርዓ ያዕቆብ ዘመን ወደ ግሸን አምባ የገባበት ጊዜም ነው። ይህ ውዳሴ መስቀል የተሰኘው ድርሰት የአባ ጊዮርጊስ ድርሰት መሆኑን ከገድሉና ከመጽሐፈ ምስጢር በተጨማሪ በድርሰቱ ውስጥ ፍንጭ የሚሰጡ ነገሮች አሉ በማለት ይህንን የአባ ጊዮርጊስ ዘጋስጫን የመስቀልን ውዳሴ ወይም ምስጋና የደረሰበትን ምስጢር ይህ ጻፊ ይነግረናል። እንግዲህ መጀመሪያ ስለ መስቀሉ እንዲጽፍ ያደረጉት ሁለት ሰዎች ናቸው። ሁለት ሐዋርያት ናቸው። ጴጥሮስና ጳውሎስ ናቸው። ጴጥሮስና ጳውሎስ ወደ ጊዮርጊስ ዘጋስጫ መጣው ነው የሚለው። ይሄ በምናብ የጻፈው ሰው መስቀል አምጥተው ዝም ብሎ ምንም እንትን የሌለው እኮ ከእግሩ እስከ ራሱ አቆሙትና ሲለኩት እስከ ራሱ ሆነ መስቀል መጡ እኮ ነው የሚለው። አይለይም በመንፈስ መጥቶ መሰላችሁ። አንድ ታሪክ እያነበብኩኝ ኢትዮጵያ ክርስትናን ከተቀበለች 5500 ዓመቷ ነው ይላል። ሰሞኑን በማርያም ስዕል ክርክር ነበርና የኢትዮጵያ ቤተክርስቲያን ስዕልንና መስቀልን ምናምን በቤተክርስቲያን ስትጠቀም የነበረችው በብሉይ ኪዳን ነው አለ። በቤተክርስቲያን ብሉይ ኪዳን ላይ ቤተክርስቲያን ነበር። በጣም እኮ የሚያሳዝን እኮ ነው። ይሄን ሁሉ ተመለስ ሚል ይሄን ሁሉ ባካችሁን አርፋችሁ ቤታችሁ ቁጭ ብላችሁ ተማሩ ሚል አንድ እንኳን ሊቅ ከቤተክርስቲያን መጥፋቱ ያሳዝናል። ሊቅ የተባሉት ብሉይና አዲስ ተማሩ የተባሉት እግዚአብሔር ምስክሬን በጣም ያሳፍራል። የድንግል ማርያም ስም መላክ ያድናል። እንኳንስ እኛን ንግግር እንኳንስ እኛን መላእክትን ያድናል። መላእክትን ካዳነ ለምን ዲያብሎስን አድኖ አይገላግልም? በጣም እንደፈለገ እኮ ነው። ኢየሱስን እውነትና መንገድ የሆነውን ስትናገር ተጨፍጭፈህ ትባረራለህ። እንዲህ አይነት ተረት ሲወራ ግን ተመለስ አይባልም፣ አይወገዝም። እና ታዲያ እንዴት ነው ይቀጥሉ? እሺ መርጌታ በለ ቅድም ጀምረውት ነበር። አንዳንድ ሐሳቦችን ከመስቀሉ መድኃኒት ጋር ከመስቀሉ አዳኝነት ጋር ከመስቀሉ መለኮታዊ ስልጣን ጋር ያለውን ሐሳብ ያንሱ። እንግዲህ ጥሩ በጣም ደስ የሚል ውይይት እየተደረገ ነው ያለው። እንግዲህ መስቀልን በተመለከተ እንግዲህ እናንተም ብዙውን ከታሪክም አንፃር ከመጻሕፍቶችም አንፃር ከድርሰቶችም አንፃር የተለያዩ ድርሰቶችን በማንሳት ስለ መስቀል የተነገረውን የውሸት ትርክት፣ ስለ መስቀል የተነገረውን የውሸት ትምህርት፣ ስለ መስቀል የተነገረውን የሐሰት አሰራር ከነ ሙሉ ሐሳቡ እየተብራራ ነው ያለው። እንግዲህ የመስቀልን ባዕድ አምልኮ በተመለከተ መስቀልን ማምለክ ባዕድ አምልኮ ነው። መስቀልን መሳለም ባዕድ አምልኮ ነው። ለመስቀል መስገድ ባዕድ አምልኮ ነው። መስቀልን ማወደስ፣ ለመስቀል ውዳሴ ማቅረብ፣ ለመስቀል ውዳሴ መድረስ ይሄ ባዕድ አምልኮ ነው። በአጠቃላይ መስቀልን በተመለከተ ከክርስቶስ ለይቶ መስቀልን ትኩረት አድርጎ መጻፍ፣ መስቀልን ትኩረት አድርጎ መዘመር፣ መስቀልን ትኩረት አድርጎ ምስጋና፣ ውዳሴ፣ ዝማሬ፣ ስነ ጽሑፍ መጻፍ፣ መዘመር ይሄ ባዕድ አምልኮ ነው። ከሊቃውንቱ ልጀምር። የኢትዮጵያ ቤተክርስቲያን ሊቃውንት ባዕድ አምልኮን ያስፋፉ አንድ ክንፍ ናቸው እነሱ። ለምሳሌ መስቀልን ያመልካሉ የኢትዮጵያ ሊቃውንት። ምን ውስጥ ነው የሚያመልኩት? ምን መረጃ አለ? ይሄው መጽሐፈ ድጓቸው ላይ ምን ይላል መሰለ መርጌታ
ምን ይላል መሰላችሁ? እንዲህ ይላል በደሙ ክቡር ለዕፀ መስቀሉ ወበእንተዝ ነይነ ናምልኮ ይላል። ምንድነው እያሉ ያሉት? ሀለው ለይቤሉ ለእጽኑ ታመልኩ ወለእጽኑ በዓለ ትገብሩ ይቀደሰኑ በደሙ ክቡር ለዕፀ መስቀሉ ወበእንተዝ ነይነ ናምልኮ ይላል። ተመልከት፣ ይሄ መጽሐፈ ድጓ ላይ የመስቀል ድጓ ላይ ማንም የድጓ መምህር ገብቶ ማየት ይችላል። ስለዚህ ምንድነው እያለ አለው ለይቤሉ ለእጽኑ ታመልኩ እንጨቱን ታመልካላችሁን ብለው የሚሉ ጥያቄ የሚያቀርቡ አሉ። ከዚያስ ምን ብለው ይናገራሉ? ወለእጽኑ ታመልኩ ወለእጽኑ በዓለ ትገብሩ ለእንጨቱን በዓልን ታደርጋላችሁ ብለው የሚጠይቁ አሉ ይላል። ከዚያስ ይቀደሰኑ በደሙ ክቡር በሆነው በደሙ ዕፀ መስቀል አልቀደሰምን ብለው ጥያቄ ይመልሳሉ። ለዕፀ መስቀሉ ወበእንተዝ ነይነ ናመልኮ እኛ ዕፀ መስቀሉ ምን እናደርገዋለን? እናመልከዋለን። እነማን ናቸው? ስለተቀደሰ ምን እናደርገዋለን? እናመልከዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድጓ መምህራን የቅኔ መምህራን ቅኔዎቻቸውም ላይ ቀደም ስለ ግሸን ማርያም የተቀኙትን ቅኔ ብናይ የሚገርማቸው ነገር ይሄ ዕፀ መስቀሉ እመቃት ውስጥ የተቀበረ መሆኑን ያ እዚያ ውስጥ ተቀብሮ የሚፈውስ የሚያድን መሆኑን የቅኔ ሊቃውንቱ በቅኔያቸው አመስጥረዋል። የሚገርመው እንዲያው ምን ያ ዕፀ መስቀሉ ራሱ ግማደ መስቀሉ እዚያ እንጦርንጦስ ውስጥ መቀበሩን ያወቁት እንዲያው በቅኔያቸው ነው። የሚገርም ነገር ቅኔያቸው ሲነገር ግን እዚያ ውስጥ የተቀበረ መሆኑን እዚያ ውስጥ ሆኖ ሰው የሚፈውስ ሕሙማንን የሚፈውስ ጎባጣ የሚያቀና መሆኑን ይናገራሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድጓ መምህራን ዕፀ መስቀል በደሙ ስለተቀደሰ ስለዚህ ምን እናደርገዋለን? እኛ እናመልከዋለን ብለው ይሄው ዜማቸውን ያዜማሉ። እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ትውልድ፣ እንደ ህዝብ ቆም ብለን ስንመለከት የኢትዮጵያ ቤተክርስቲያን አገልጋዮች በካህናት ደረጃ እንመጣለን፣ በዲያቆናትም ደረጃ እንመጣለን። አሁን በድጓ የሊቃውንቱ ትምህርት ስለሆነ ስለዚህ መጽሐፈ ድጓ ላይ ስንመጣ መስቀል ምን ይሆናል ማለት ነው? ይመለካል። መስቀልን እናመልካለን ብለው በአንደበታቸው ካዜሙ የኢትዮጵያ ቤተክርስቲያን ሊቃውንት ባይድ አምልኮን ያስፋፉ ናቸው ብንል የሚያሳፍር አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሊቃውንት የድጓ መምህራን ያቋቋም መምህራን መስቀልን ያመልካሉ ብለን በድፍረት የምንናገረው መጽሐፋቸው ስለሚናገር ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት አሁንም ኢየሱስን አያመልኩም፣ ክርስቶስን አያመልኩም፣ አብን አያመልኩም፣ መንፈስ ቅዱስን አያመልኩም። ድፍን አድርገን በአራት ነጥብ ዘግተን መናገር እንችላለን። ለምን ከተባለ ድጓ ውስጥ ስንገባ መስቀል አምላክ ሆኖ ፈጣሪ ሆኖ አዳኝ ሆኖ ፈዋሽ ሆኖ ጎባጣ የሚያቀና ውር የሚያበራ ለምጽ የሚያነጻ ሽባ የሚተረትር ታምራት የሚያደርግ ሆኖ ከተገኘ ክርስቶስ ምን ይሰራል? ክርስቶስ እኮ የለም እዚህ ውስጥ ምንም የለም። ስለዚህ ምን እናደርገዋለን? እናመልከዋለን ብለው ተናገሩ ሊቃውንቱ። ሌላ ልምጣ። ምን ብሎ ይናገራል? እምስሮይሴ ሰረጸ ፍሬ ሕይወት በእንቲአነ ተተክለው ውስተ ገነት ይልና ወበላይሊሃ ተሰቅለ ክርስቶስ ለመድኃኒተ ዚአነ ዮም መስቀል ተሰባ አለሃው አብርሃ ይላል። የተሰቀለው ክርስቶስ ነው ብሎ ይናገርና ምስጋና የሚቀበለው ግን ማን ነው? መስቀል ነው። ስለ ዓለም ክርስቶስ ተሰቀለ ብሎ እየተረከ ይመጣና ዝቅ ብሎ ግን ክርስቶስ ምስጋና ይገባዋል አይደለም የሚለው። ምን ብሎ ነው የሚናገረው? ዮም መስቀል ተሰባሃ ለአሃው አብርሃ ይላል። ዛሬ መስቀል ምን አለ ነው የሚለው? ተመሰገነ። ለወንድሞች ብርሃንን ምን አደረገ? አበራ። እንዴ ክርስቶስ ከተሰቀለ መመለክ ያለበት ክርስቶስ ከተሰቀለ መመስገን ያለበት መወደስ ያለበት አባ ጊዮርጊስ ጋስጫ እንደው ነፍሱን ይማረው እንጂ ስላልተማረ ነው እንደዚህ ያምለው። ድንገት እንደው አልተማረም በመማር ግን አባ ጊዮርጊስ ዘጋስጫ ውዳሴ መስቀል ብሎ ጻፈ አይደለ? ስለ ክርስቶስ አልጻፈም ይሰውዬ። አባ ጊዮርጊስ ዘጋስጫ በነገራችን ላይ ክፉ መንፈስ የተጠቀመበት ደራሲ ነው። ለምን መሰላችሁ? ከክርስቶስ ይልቅ ማርያምን አጉልቶ ከክርስቶስ ይልቅ መስቀልን አጉልቶ ከኢየሱስ ክርስቶስ ደም ይልቅ የሆነ ግዑዝ ነገርን አምጥቶ ለትውልድ ደቅኖ ያሳየ ያስተማረ ክፉ አስተማሪ ነው። ክፉ አስተማሪ ነው። ስለዚህ ምን ብሎ ይናገራል እዚህ ጋር? የተሰቀለው ክርስቶስ፣ ደሙን ያፈሰሰው ክርስቶስ፣ መከራን የተቀበለው ክርስቶስ፣ የደማ ክርስቶስ፣ የተገረፈ ክርስቶስ፣ አጥንቶ የተከሰከሰ ክርስቶስ፣ የቆሰለ የደቀቀ ክርስቶስ ሆኖ እያለ ግን ምስጋና የሚቸረው ግን መስቀል ነው። ለዚህ ነው የኢትዮጵያ ቤተክርስቲያን ባይድ አማልክትን ያመልካሉ። አማልክቶቻቸው ስፍር ቁጥር የላቸውም። ከአንድ ቀን እስከ 30 ቀን ሊቃውንቱ አማልክትን ያመልካሉ። የድጓ መምህር
ያመልካል። ያቋቋም መምህር ባዕድ አምልኮ ያመልካል። የቅዳሴ መምህር ባዕድ አምልኮ ያመልካል። እንመጣበታለን በቅደም ተከተል። እዚያ ስለ መስቀል እናንሳ። ዝንቱ መስቀል ቤዛነ መድኃኒት ለአይሁድ ስደተ ኮነ ይላል። ይህ መስቀል ምንድነው? መድኃኒት ነው ብሎ ይናገራል። አሁን ለምሳሌ ማምለክ ብቻ አይደለም፣ የነፍስ ምንድነው? በድጓ ትምህርት ስንመጣ መስቀል ምንድነው? መድኃኒት ነው። መስቀል ምንድነው? ቤዛ ነው። መስቀል ምንድነው? መድኃኒት ነው። እንዲያውም ለአይሁድ ስደት ሆነ ይላል። ወይ ጉድ! ሌላ ጥያቄ ልጠይቅ። መርጌታ ልምጣማ። እኔ ቅድም መርጌታ መምህር ኃይለ ልዑል አንስተውታል። አንድ ጥያቄ አለን እኛ ተሐድሶዎች፣ አንድ ጥያቄ አለን። ለኦርቶዶክሳውያን ምዕመናን እንኳን አይመልሱትም። ሊቃውንት ነው ጥያቄያችን። እኛ ጳጳሳትም አይመልሱትም። በነገራችን ላይ ብዙዎች ጳጳሳት አያውቁም። ይሄን ደፍረን ነው የምንናገረው። ለምን መሰላችሁ? የመስቀል ክብረ በዓል በሰማያት አለ ወይ? ጥያቄ አለ እንዴ በሰማያት? ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል ደመራ ብላ መስቀል አደባባይ ላይ ወጣ ከተራ ስታከብ እንዲሁ በሰማያት የመስቀል ደመራ አለ ወይ? አለ? መልሱልን። ጥያቄ አለን እኛ። እዚህ ጋር ምን ብሎ ይናገራል? ዮም በዓለም መስቀሉ በሰማያት በላይሉ ወዘነግሰ በምድር ከመ ያብርህ ለአሕዛብ ወለኩሉ ዓለም ዮም በዓለም መስቀሉ በሰማያት ወበምድር ይላል። የመስቀል በዓል በሰማይና በምድር አለ ወይ? ለመስቀል ክብረ በዓል ተሰርቶላል። የትኛው መልአክ ነው የመስቀልን ክብረ በዓል ያከበረ? የትኛው መልአክ ነው ደመራ ደምሮ የሚያከብር? የትኞች መላእክቶች፣ የትኞች ኪሩቤል ሱራፌል፣ የትኞቹ እልፍ አእላፋት ሰራዊቱ ናቸው በሰማይ አደባባይ ላይ ደመራ ደምሮ የሚያመልኩ? ይሄንን የኢትዮጵያ ኦርቶዶክስ ሊቃውንት መልስ ሊሰጡበት ይገባል። ጥያቄ አለን በእናንተ ላይ። ለምታዜሙት ጥያቄ አለን፣ ለምትጮሁት ጥያቄ አለን፣ ለምትቀድሱት ቅዳሴ ጥያቄ አለን፣ ለምትቀኙት ቅኔ ጥያቄ አለን፣ ለምታነቡት ገል ድርሳን ጥያቄ አለን፣ ለምታነቡት ቄሶቹ ታምራት ጥያቄ አለን፣ ለምትበሉበት ለምትጠጡበት ድግስ ተስካር ሙት ዓመት ጥያቄ አለን። በሙሉ ጥያቄ አለን እኛ ተሐድሶች። ለምን መጻሕፍትን ስለሳታችሁ? መጻሕፍት የሚናገሩት ስለማትናገሩ። ስለዚህ በመጽሐፈ ድጓ ክርስቶስ ሳይሆን መስቀል የሚመለክ መሆኑን፣ በመጽሐፈ ድጓ ክርስቶስ ሳይሆን መድኃኒት መስቀል መሆኑን፣ በመጽሐፈ ድጓ የመስቀል በዓል ክብረ በዓል በሰማይ በምድር ያለ መሆኑን፣ የትኛው መልአክ፣ የትኛው ሱራፌል፣ የትኞቹ እልፍ አእላፍ መላእክቶች ናቸው በሰማይ ደመራ ደምረው የሚያመልኩ? ይሄ ጥያቄ አለ ለሊቃውንቱ። የኢትዮጵያ ቤተክርስቲያን ሊቃውንት ወደ ወንጌል እስካልመጣችሁ ድረስ፣ እውነትን እስካልተቀበላችሁ ድረስ በሰማይም ሆነ በምድር አሁን በእግዚአብሔር ፍርድ ውስጥ ናችሁ ያላችሁት። ስለዚህ እኛ በቤተክርስቲያን ሊቃውንት ላይ ጥያቄ አለ። ሌላው መስቀል ኃይልን ወፀወድነ፣ እንዲያው መጠጊያችን አንተ ነህ ተብሏል። መስቀል ቤዛችን ነው፣ ምትካችን ነው። ስለኛ ምትክ ቤዛ ሆኖ መስቀል ላይ የተሰቀለ መከራን የተቀበለ ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ ነው የሚለው አይደል ጴጥሮስ? የተሰቀለ ክርስቶስ ነው። በሰማይ በምድር ሰውን ለማዳን አንድ አካል ቀራንዮ መስቀል ላይ የተሰቀለ አንድ ነገር የለም። ስለዚህ መስቀል ቤዛችን ነው። መስቀል መድኃኒተ ነፍስ ነው። መስቀል ምንድነው? ምጽናተ ቅጽርነ ዝንቱ መስቀል ቤዛነ ኃይልነ ወፀወንነ ዮም ፍስሐነ፣ ዛሬ ደስታችን ነው። ይሄ የመጽሐፈ ድጓ ትምህርት ነው። ስለዚህ የድጓ ተማሪዎች፣ የድጓ አስተማሪዎች፣ የድጓ መምህራን መስቀል ድጓ ትክክል አይደለም። ስለ መስቀል የተጻፈው ድጓ ትክክል አይደለም። መስቀል የክርስቶስን ስፍራ ተክቶ መስቀል አዳኝ ተብሎ፣ መስቀል መድኃኒት ተብሎ፣ መስቀል ቤዛ ተብሎ፣ መስቀል መጠጊያ የቅጥር መጠበቂያ ተብሎ መተርጎሙ በራሱ በደል ነው፣ እርግማን ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት ድጓን እናስተምራለን ካላችሁ ይሄን በሙሉ ድጓን ስለ መስቀል የተጻፈን ይሄ ከንቱ ትርክት ትታችሁ ስለ ክርስቶስ እንድትዘምሩ፣ ስለ ኢየሱስ ሞትና ትንሣኤ፣ በመስቀል የተሰቀለው ቤዛችን ነው፣ መድኃኒታችን ነው፣ ቅጥራችን ነው፣ መጠጊያችን ነው፣ ኃይላችን ነው፣ ክብራችን ነው፣ ሞገሳችን ነው፣ አክሊላችን ነው ብላችሁ እንድትናገሩ እንጂ ይሄንን ከንቱ ድርሰት ይኸው ተረታተረ ድጓ ተምራችሁ የዱር መነኩሴ ከጻፈው ድርሰት ጋር እኩል እኮ ናችሁ እናንተ። ሊቅ ተብላችሁ ግን እንዲህ አይነት ድርሰት ስታዜሙ በጣም ነው ሶሪ፣ እናዝናለን። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት እንዲህ አይነቱን ድርሰት በደንብ እንድታስተካክሉ እንድታዩት እንጠይቃለን። መስቀል ተስፋ ቅቡጻን ይላል ድጓ። ተስፋ ቅቡጻን የድሆች የምስኪኖች ምንድነው ተስፋ? ምን መስቀል። እንዲህ አይነቱ ትምህርት በደንብ መስተካከል አለበት። ባጭሩ የድጓ መምህራን የቤተክርስቲያኒቱ ሊቃውንት እንዲህ አይነቱን ድርሰትና እንዲህ አይነቱን ዜማ ትታችሁ ለክርስቶስ ኢየሱስ ተቀኙ፣ ለበጉ ለታረደው ተቀኙ፣ ለበጉ ለክርስቶስ ኢየሱስ ዘምሩ። ታውት እሱ መድኃኒት አይሆናችሁም፣ ሊያድናችሁ አይችልም። ወደ ካህናቱ ልምጣ።
እሺ ሊቃውንቱን እንደዚህ ካዩዋቸው መስተብቁ የካህናት አገልግሎት ነው። ሊቃውንቱ ቢያውቁትም ቢያዜሙትም ቢያስተምሩትም ግን መስተብቁ የተባለ ድርሰት ደግሞ ስንመጣ ግን የሚገርመው ደግሞ የካህናቱ አገልግሎት እንዲሁ ከሊቃውንቱ አገልግሎት ጋር የተያያዘ ነው። እኔ አንድ ነገር ብቻ ማንሳት ነው የምፈልገው። መስተብቁ ዘመስቀል ላይ ስንሄድ ለክብረ ዝንቱ መስቀል ክርስቶሳውያን ንስገድ በፍርሃት ወበራድ ኪያሁ ፈጣሪ ህላዌ ወልድ እስመ ቀደሶ በደሙ ዋኮ በደመ ባይድ መልዕልተ ዝንቱ መስቀል አመሞተ መለኮት በተሰይቱ ተስፈይተሰ መለኮት ተፈልጦ ወይታት ወሳ ቦቱ ይልና በበትረ ዝንቱ መስቀል ሐዋርያቲው ለዘሞተ እንዘ ይገብሩ መንከራተ ሰደዱ አጋንንት ይላል። በጣም መሰመር ያለበት ሐዋርያት አጋንንትን ያባረሩት በኢየሱስ ነው ወይስ በመስቀል ግማሽ በቁራጭ መስቀል ነው? በጉልበት ነው እንዴ? በዱላ በድብደባ ነው እንዴ? ዛሬ የኢትዮጵያ ቤተክርስቲያን ካህናት በጥፊ እየደበደቡ በመስቀል የሰው ጀርባ እያደሙ በመስቀል የሰው ፊት እየቀጠቀጡ ነው እንዴ ሐዋርያት ጻ መንፈስ ርኩስ በስሙ ለእግዚእነ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም አዛለ ውጣ አይደል ያለው ጳውሎስ? ውጣ እኮ ነው ያለው። በማን ስም ነው ያለው? እጁን እሰው አካል ላይ ያላሳረፈ ጳውሎስ ውጣ ብሎ እሰው ግንባር ላይ መስቀል አላስቀመጠም። እጁን አላሳረፈም፣ ክንዱን አላሳረፈም፣ ኃይሉን ጉልበቱን አላሳረፈም። ትእዛዝ ነው ያዘዘው። ውጣ እስኪ ውጣ በሉ። ወዳጄ ሐዋርያት አጋንንትን አባረሩ በምን? በመስቀል። በፍጹም በመስቀል አይደለም። ሐዋርያው ቅዱስ ጳውሎስ ቢጠየቅ ዛሬ ሐዋርያው ቅዱስ ጴጥሮስ ቢጠየቅ ሐዋርያት በሙሉ አጋንንትን እንዴት አወጣችሁ እስኪ ንገሩን አስተምሩ ተብሎ ቢጠየቁ ዛሬ እርግጠኛ ሆነን የምንናገረው በኢየሱስ ስም አስወጣን ነው የሚሉት እንጂ በመስቀል ድብደባ የወጣ አጋንንት የለም። እዚህ ጋር ስንመጣ ግን ምን ብሎ ነው የሚናገረው? ምን ብሎ በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይገብሩ መንክራትን ምን አደረጉ? በመስቀል በትር በዱላው አይደለም ታምራት ያደረጉ። ከዚያስ ሰደዱ አጋንንትን አባረሩ ወሰበሩ ጣዖታትን ሰባበሩ ይልና በእንተ ዝንቱ አዘዙነ መምህራነ ቅዱስ ወንጌል። ደግሞም ስለዚህ የቅዱስ ወንጌል መምህራን ምን አሉን ነው የሚለው? አስተማሩን፣ አዘዙን። ውሸት ቅድም መምህር አይደለን አንስተውታል። ወዳጆቼ የካህናት አገልግሎት ሴት መደብደብ አይደለም፣ ወንድን መደብደብ አይደለም። በመስቀል ጸበል ላይ የሆነ ቤተክርስቲያን ቅጥረ ቤተክርስቲያን አውደ ምሕረት ጸበል ቦታ ዋሻ ገደላ ገደል ውስጥ የሰውን አካል በመስቀል መደብደብ ሳይሆን ኢየሱስን ሰብኮ ሰዎችን ከክርስቶስ ጋር ማገናኘት ነው። ክርስቶስን ለትውልድ ማስተዋወቅ ነው። ክርስቶስ እንዴት እንደሞተ የክርስቶስን ሞት የክርስቶስን ትንሣኤ የክርስቶስን መከራ ሞቱን ለትውልድ መናገር ማብሰር ወንጌልን መናገር እንጂ በመስቀል በበትር እየደበደቡ አጋንንትን ማስወጣት አይቻልም። በምንም ተአምር በዱላ አጋንንት አይወጣም። የሚወጣው በኢየሱስ ስም ነው። አጽንዖት ሰጥተን እንናገራለን። እንደ ተሐድሶ አገልጋዮች አጋንንት፣ መናፍስት፣ ኃይላት፣ ስልጣናት የሚቀጠቀጡት የሰውን ሕይወት ለቀው የሚሄዱት በኢየሱስ ስምና ስም ብቻ ነው። በሌላ ስም የለም። አመድ በመቀባት ሰይጣን አይወጣም። ጸበል በመረጨት ሰይጣን አይወጣም። ድርሳን በማስነበብ ሰይጣን አይወጣም። አጋንንት በድርሳን በተአምር በገድ አይወጡም። አጋንንት ከሰው ልብ ከሰው ሕይወት ተነቅለው የሚወጡት በኢየሱስ ስም ብቻ ነው። ስለዚህ እንደ ተሐድሶ አጽንዖት አድርገን የምንናገረው የካህናቱ አገልግሎት በድብደባ መሆን የለበትም። በበትር በመስቀል መግረፍ አይደለም። ባለንጋ አላያችሁም? ሊቃውንቱ አላያችሁም? እናንተ አያሳዝናችሁም? ህዝቡ ባለንጋ እየተገረፈ በግድ ጩህ እየተባለ እየጮኸ እየለፈለፈ የሚገርም ነገር የሆነ አሸንዳ እስኪ ጨንቀው ድረስ ውሃ እየተደፋበት አጋንንት አይወጣም። በእንዲህ አይነት መንገድ እኮ ሲጨንቀው ይጮሃል። ወደ ልምጣ በመግረፍ ነው። አሁን ዛሬ ይሄ ልዩ መገለጥ ነው። እሌኒ ይሄ ክርስቲያናዊት ነች። ቅድም ተናግረናል። ሰውን በመጨቆን ክርስትናን ማስሄድ አይቻልም። ሰውን በመጨቆን እንዴ ጫው ነስነሳ እንደ በግ አብልታ አስጠምታ ና ተናዘዝ እያለች እየገረፈች የት ነው የክርስቶስ አረጋዊ ጋይሰ ይላል። እዚህ አንቱም ለድዋው ላይ ሲናገር ሽማግሌው ምን አደረገ? ገሰገሰ። ከጭንቀቱ የተነሳ እንደው እዚህ ከሶስቱ ተራራ አንዱ ሳይሆን አይቀርም። እስኪ ጭስ ዕጣን አጭሽና ዕጣኑ ወደ ሰማይ ሄዶ ወደ ምድር መጥቶ ካሰገደበት ካረፈበት ቦታ ላይ እሱን አስቆፍሪ ያላት ይላል። ተመልከት፣ ይሄ ጥንቁልና ነው አይደለም? እኔ የማውቀው የኢትዮጵያ ሕዝብ ጭስ አጭሶ የሆነ ጭስ ወደ ሰማይ ወደ ምስራቅ ወደ ሰሜን ሲሄድ የሆነ የጥንቁልና መንፈስ ዛር እንደሆነ እንጂ ትክክለኛ ምልክት እንዳልሆነ ነው የማውቀው።
ስለዚህ በጭስና በዕጣን የተደረገ ይሄ ጥቆማ ራሱ መፈተሽ መቻል አለበት ነው። መፈተሽ መቻል ከዕጣን ጋር የተያያዘ ከዚህ ከጭሳጭስ ጋር ከእጽዋት ጭሳጭስ ጋር አለ በስርንቻ ምናምን በየገደሉ በየዱሩ እየቆፈሩ እያመጡ ጠንቋዮች ለህዝብ ይሰጡታል። ይሄ ለምንትን ለይሄ ለንትን ለዝንብ ይሉሃል ለተባይ ይሉሃል ለምናምን ከዚያ ሲቀጥሉ ደግሞ ለገበያ ለመስተፋቅር ይሉሃል። እንደገና የኢትዮጵያ ህዝብ የምታጨሱትን ለዩ ምን ተሰርቶበት እንደመጣ ማወቅ መቻል አለበት። ስለዚህ አጋንንት የተባረሩት በኢየሱስ ክርስቶስ ነው። ከዚያ ምን ብሎ ይናገራል? ከዚያ በአምሳለ ፈጣሪ ልዑል ንስግድ ለመስቀል ወለማርያም ድንግል። ይሄ ባይል ቀደም ተናግሯል። እንግዲህ ለማርያምና ለመስቀል ምን በለን ይላል እንስገድ። እስቲ ወደ ዲያቆናት አገልግሎት እንምጣ። እንዴው እንግዲህ መቼም አንጨርሰውም በእውነቱ ጸልዩ ቅድመ መስቀል ኩልክሙ ማይምናን እንዘ ትዝወ በየማን። ተመልከቱት ምን ብሎና የቅዱስ መስቀል እንጨትንም እንለምነዋለን የስልጣንና የኃይል ጥንካሬ ያለውን በመልክና በአካልም የተለየ የሆነውን ይላል። አይውላችሁ ዲያቆኑ ምንድነው የሚለው? ጸልዩ ቅድመ መስቀል በመስቀል ፊት ምን በሉ ጸልዩ ኩልክሙ ማይምናን አማኞች ሁላችሁ እናንተ በመስቀል ፊት ምን በሉ ነው የሚለው። ዲያቆኑ ትእዛዝ ሲሰጥ ምን ብሎ ነው የሚለው? በመስቀል ፊት ምን በሉ ጸልዩ። የዲያቆን አገልግሎት መስቀልን ማምለክ ነው። የካህኑም አገልግሎት መስቀልን ማምለክ ነው። የሊቃውንቱም አገልግሎት መስቀልን ማምለክ ነው። ታዲያ ማን ነው ኢየሱስን የሚያመልከው? ኢየሱስን የሚያከብረው አለ ወይ? ንገሩኝ። አለ ወይ ኢየሱስ ከቤት አለ? የለም። እኔ ልንገራችሁ አንድ ታሪክ። የኢትዮጵያ ህዝብ ምን ያደርጋል መሰላችሁ? ቤት ሲሰራ ቤቱ ጣራ ላይ ይሄ ቁንጮው ላይ ምን ያደርጋል? መስቀል ያመልካል። መስቀል ያደርጋል። ታውቃላችሁ አይደል? ህዝቡ ቤት ሰርቶ ሲጨርስ የቤቱ ጉልላት ላይ ትልቅ መስቀል ምን ያደርጋል? ያስቀምጣል። ቤቱ ውስጥ ደግሞ ምን ያደርጋል? ይጠነቁላል። እንዴ የሚገርማቸው ነገር ማለት ነው። ህዝቡ እንዴት አይምሮ እንደተያዘ አስቡት። ታዲያ መስቀል የሚፈውስ ከሆነ የሚያድን ከሆነ ለነፍስ ለስጋ ፈውስ ረድኤት በረከት ከሆነ ለድኩማን ጽን ከሆነ ብርታት ከሆነ እንዴት ህዝቡ ራሱ መስቀል ላዩ አቤቱ ጣራ ጉልላት ላይ አስቀምጦ እንዴት ጠንቋዮች የመስቀል ምልክት ያስቀምጣሉ? የኢትዮጵያ ጠንቋዮች እኮ የመስቀል ምልክት ይጠቀማሉ። ለምን ነው የሚመለከቱት? ይሄ እኮ መፈተሽ አለበት። እያንዳንዱ ጠንቋይ ቤት ስትሄዱ ቤቱ ጉልላት ላይ የመስቀል ምልክት አለ። ይሄ ራሱ በደንብ መታየት መቻል አለበት። የኢትዮጵያ ህዝብ መስቀልን ምልክት አድርጎ ለምን ይጠቀምበታል? ለባዕድ አምልኮ ይጠቀምበታል። ሲጀመር በተመሳቀለ እንጨት አጋንንት አይወጡም። እንጨት ሰውን ሊጠብቅ አይችልም። ከመቅሰፍት መጠበቅ አይችልም። ከመከራ መጠበቅ አይችልም። ከመናፍስት አጋንንት መጠበቅ አይችልም። ከበሽታ ከደዌ መስቀል መጠበቅ አይችልም። እንጨት እንዴት ሰውን ሊታደግ ይችላል? እኛ ጥያቄያችን እንደተሐድሶ መስቀል እንጨት ነው። የኢትዮጵያ ህዝብ ሆይ እንጨት አታምልክ። ግዑዝ የሆነ ቁሳቁስ ነገር አትከተል። ግዑዝ የሆነ ነገር አትውደድ፣ አታምልክ፣ አትስገድ። እግዚአብሔር ነፍሱ ከምትጸየፈው ነገር አንዱ ስዕል ቅርጻ ቅርጽ ማምለክ ነው። እግዚአብሔር ይሄን አይፈልገውም። በጣም ነው ክብሬን ለሌላ አልሰጥም፣ ምስጋናዬን ለተቀረጸ ክብሬንም ለሌላ ምን አልልም ነው የሚለው እግዚአብሔር። አልሰጥም ነው የሚለው እግዚአብሔር። እንደገና ሙሴን እግዚአብሔር ሲናገር መልክ አላየህምና ከቶ እንዳታደርገው ምን በል ተጠንቀቅ አይደል ያለው? መልክ አላየህም እንዴ? ይቺ የዮሐንስ ወንጌል ምዕራፍ 4 ላይ ይቺ ሳምራዊት ሴት በጣም የምትገርም ሴት ማለት ነው። በዚህ ተራራ የማሰግዱበት ጊዜ ምን ይላል? ይመጣል አይደል ያለች። ከዚያ በኋላ ምንድነው ያለች? እግዚአብሔር መንፈስ ነው አይደል? የሚመለከው በእውነትና በመንፈስ ነው አለ። መልክ ምንም አይነት ነገር የለም። በአዲስ ኪዳን ስንመጣ ራሱ ቅርጻ አይተን መልክ አይተን ውበት አይተን ስዕል አድኖ አይተን የፈረንጅ ያበሻ ስዕል ይሄ የኢየሱስ ይሄ የክርስቶስ ይሄ የአርሴማ ይሄ የክርስቶስ ሰምራ ይሄ ተክልየ አረ በምንም ተአምር እግዚአብሔር እንዳይፈልገው። የኢትዮጵያ ህዝብ ግን ተሸውዷል። ስለዚህ የዲቁና አገልግሎት፣ የካህናት አገልግሎት፣ የሊቃውንቱ አገልግሎት፣ የጳጳሳት አገልግሎት ደግሞ ስንመጣ የሚገርማችሁ ነገር መስቀል ይዞ ዝም ብሎ ቆሞ ማሳለም እንጂ ወንጌል መስበክ የለም። ወዳጄ መስቀል ይዘ መንግስተ ሰማያት ያትገባ። ይሄንን መስቀል ቄስ ይዛል አልቀደም። ይሄን መስቀል ይዘ እንደዚህ እጅ ይዘ መንግስተ ሰማያት ዘው ብላ አትገባ። ይሄ የያዝከውን መስቀል ቁጭ አድርገህ ክርስቶስ ኢየሱስን ከሰበክ ጳጳሳት ሆይ ስሙ ኑ ወደ ኢየሱስ ኑ፣ ወደ መዳን ኑ፣ ወደ ጽድቅ ኑ። አይውላችሁ በህይወተ ስጋ ጥቁር ለብሳችሁ በነፍሳችሁም ጥቁር ሆናችሁ እንዳትኖሩ። ጥቁር ሆናችሁ እንዳትኖሩ። ፍርድ አለባችሁ። እግዚአብሔር ቁጣ በእናንተ ላይ ያለ። መስቀል ይዞ በሚያምር መኪና መንቀሳቀስ አይደለም። ከሀገር ወደ ሀገር መሽከርከር አይደለም። ኢየሱስን ባትሰብኩ እግዚአብሔር ፍርድ ግን በእናንተ ነው። የኢትዮጵያ ጳጳሳት መስቀል ይዞ ህዝብ መባረክ ሳይሆን ኢየሱስን መስበክ አለባቸው። ክርስቶስን ለህዝብ መግለጥ አለባቸው። ታዲያ የጳጳሳት አገልግሎት ምንድነው? መስቀል ይዞ መባረክ። እንዴ እሱ ድነት አያመጣም። ይሄ ጽድቅ አያመጣም። ይሄ ፈውስ አያመጣም። ይሄ ከእግዚአብሔር ጋር እርቅን አያመጣም። ታዲያ ምን ማድረግ አለባቸው? ወረድ ብላችሁ ኢየሱስን ስበኩ።
ከነ ክብራችሁ ከነ መስቀላችሁ ከነ ቀሚሳችሁ ከነ አስኬማችሁ መንግሥተ ሰማያት አትገቡም። ይሄ ሁሉ ምድራዊ ነው። የለበሳችሁት ካባ ያደረጋችሁት ቆብ የያዛችሁት መስቀል ሁሉ ምድራዊ ነው። ኢየሱስ ሲመጣ አንድም ዋስትና የሚሆናችሁ ነገር የለም። የኢትዮጵያ ጳጳሳት ሆይ ወደ ኢየሱስ ኑ። እኛ እንደ ተሐድሶ ምንላችሁ ምንነግራችሁ ሁሉ ጊዜ እንድትድኑ ነው። እኛ ከትዕቢት አይደለም ከንቀት ከማዋረድም አንፃር አይደለም። የነፍስን ድነት እንድታገኙ በክርስቶስ ኢየሱስ አምናችሁ እንድትድኑ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ሌላ የለም አይደል? ዘያምን በወልድ በሕይወት ዘላለም በርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እግዚአብሔር ወዷችሁ ሳለ ክርስቶስን ሰጥቷችሁ ሳለ በኢየሱስ አምናችሁ እንድትድኑ እግዚአብሔር ልጁን ልኮላችሁ ሳለ ልጁን አለመቀበላችሁ ግን ያስፈርድባችኋል። ሊቃውንትም ሆናችሁ ጳጳሳትም ሆናችሁ ካህናት ዲያቆናትም ሆናችሁ ምእመናንም ሆናችሁ ከገድልና ከድርሳን ከተአምር ጋር እንደ ትኋን እንደ መዝገር ተጣብቃችሁ ነፍሳችሁን አታድኑ። ነፍስን ማዳን የሚችለው የናዝሬቱ ኢየሱስ ብቻ ነው። ኢየሱስን አምናችሁ ካልተቀበላችሁ በስተቀር በቃ ሕይወት የሚባል ነገር የላችሁ። እና እኛም እናስተላልፈው መልእክት በእውነት ስለምንወዳችሁ የኢትዮጵያ ቤተክርስቲያንን ስለምንወዳት ይቺ ቤተክርስቲያን እንድትታደስ እንድትፈወስ በወንጌል ነፃ እንድትወጣ በክርስቶስ ድና ይሄ የሷ አገልጋይ የሆነው ከላይ እስከታች ከሊቅ እስከ ደቂቅ ኢየሱስን አውቆ አውደ ምሕረቱ ሁሉ ኢየሱስ ኢየሱስ እያለ ስብከቱ ሁሉ ኢየሱስ ኢየሱስ የሚል ሆኖ ዝማሬው ሁሉ ኢየሱስ ኢየሱስ እንዲል አምልኮቱ ሁሉ በክርስቶስ ኢየሱስ የተጠቀለለ የተዋጀ እንዲሆን እንነግራችኋለን። ማንም ያለ ክርስቶስ ኢየሱስ መዳን አይችልም። ይሄ ትምክህት አይደለም፣ ይሄ ክፋት አይደለም፣ አመጽ አይደለም። ሰውን ሁሉ ለማዋረድና ለማጥላላት ሳይሆን ያለ ኢየሱስ አብ እግዚአብሔር አያውቃችሁም። ፍጥረት ሁሉ ሊድንበት የተገባው ስም ኢየሱስ ነው። ጉልበት ሁሉ የሚንበረከክበት ስም፣ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ጉልበት ሁሉ ይንበረከክለት ዘንድ አማልክቶች፣ አጋንንቶች፣ ኃይላት፣ ስልጣናት በሰማይ በምድር ያለው ፍጥረት ሁሉ በሚንበረከክበት በኢየሱስ ስም ተንበርከኩ፣ ክብርን ስጡት ለኢየሱስ። እሱ ሲመጣ እኔ አይደለም መፈርድባችሁ የሰማችሁት ቃል ነው ብሎ እንዳትወቀሱ። ከፍርድ ነፃ አትወጡም፣ ከሞት ነፃ አትወጡም፣ ከዘላለም ኩነኔ ነፃ አትወጡም። እንግዲህ መጽሐፍ ሲናገር እንግዲህ በክርስቶስ ኢየሱስ ስላሉት አሁን ኩነኔ የለባቸውም ነው የሚለው። በክርስቶስ ኢየሱስ አምናችሁ ዳኑ። የመዳን ቀን አሁን ነው። የመዳን ቀን ዛሬ ነው። የመዳን ቀን ነገ አይደለም፣ ከነገ ወዲያ አይደለም፣ ትናንትና አይደለም፣ ዛሬም ሰምታችሁ ለምታምኑ ሁሉ ኢየሱስ ያድናል። እኛም አሜን ብለናል። አሜን ብለን ተቀብለን ድነናል። ጌታ የተባረከ ይሁን። ድነናል። አንዱ ካነሳናቸው ጽንሰ ሐሳቦች መካከል በጣም መሰመር ያለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤዛዋ መስቀል ነው። ቤዛነ መድኃኒትነ የምትለው መስቀልን ነው። መድኃኒቷ መስቀል ነው። መስቀል ማለት የእንጨት መስቀል ማለት ነው በገሃድ እንደነገረ። ሌላው በጣም የሚገርመው መስቀል አብርሃ ለኩሉ ዓለም መሰረተ ቤተክርስቲያን መስቀል ከእግዚኦ ምስካዬ ማን ነው መንስኤ ሙታን ምን ማለት ነው? መስቀል አብርሃ ለኩሉ ዓለም ለዓለም ሁሉ መስቀል አበራ። የቤተ ክርስቲያን ደግሞ መሰረት ነው። የሙታን ደግሞ ማንሻ ነው። በጣም ይገርማል። ኢየሱስ ምን ሰራ? እንዲሁ ምስኪን ክንትል ብሎ ሞቶ ነው የሄደበት እንዴ? እሱ እንዲያድን እንጨት ተክሎልን ነው እንዲሄደው። መስቀሉ ያ የተሰቀለበት እንጨት እንዲያድን ነው መጥቶ ሞቶ ሄደው። ይሄ እኮ ማለት በጣም ክህደቱ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይድናሉ የሚለው እኮ ቀረ። በደሙ የተደረገ ቤዛነትን አገኘን የሚለው እኮ ቀረ። በመስቀሉ አደረጉብን እኮ። ስለዚህ እኔ አሁን ሳይው ስገመግመው ነገሩ ቤተክርስቲያኒቱ እንጨት ጋር ተንጠልጥላ ያቀረች ነች እንጂ ከሕያው ከትንሳኤው ጌታ ጋር ያልተገናኘች እንደሆነ በደንብ ያስረዳናል ማለት ነው። ለዚህ ነው አሁንም ወደ ክርስቶስ ኑ ጥያቄ የተፈጠረ። ኑ ምንለው ምንጠራው ወደ ክርስቶስ ከዚህ የተነሳ ነው። ስለዚህ ሌላው መስቀልን ቅድም አጋንንትን ያስወጡበታል ብለው አጋንንት የሚወጣ በስሙ ነው ወይስ በመስቀል? ሽባ የሚተረተር በኢየሱስ ስም ነው አይደለም? ተነሳና በኢየሱስ ስም ተመላለስ አይደል ያለው ሽባ ጴጥሮስ መቼ መስቀል ኑሮት ነው? ጳውሎስ መቼ መስቀል ኑሮት ነው? አምጥቶ ለጊዮርጊስ ዘጋስጫ
መስቀል አምጥቶ በቁመቱ ልክም ያስቀምጥልን። መቼ ያዙ? ይኸው እኮ ድርሰቱ እኮ የነገረን በአፄ ዘርዓ ያዕቆብ ዘመነ መንግስት ሁሉም ሰው በአንገቱ በዕቃው በእጁ ማሰር ጀመረ፣ በልብሱ መጥለፍ ጀመረ ነው ያለ። አሁን ማለት ነው። ስለዚህ ከጌታችን ከኢየሱስ ክርስቶስ የመስቀሉ ስራ ከሞተው ከተሰቀለው ከተገረፈው ከቆሰለው ከደቀቀው ከክርስቶስ ኢየሱስ ፍቅር ርቃለች ቤተክርስቲያን። ቤተክርስቲያን በኢየሱስ ክርስቶስ አምናለሁ ትበል እንጂ ትቀላቅለዋለች። እውነት ነው። መቀላቀሉ ምንም እንትን ስለሌለው ተቀላቅሎ ደግሞ ኢየሱስ አይሰራም። ኢየሱስ ብቻውን ነው የሚሰራ። ደባል አይፈልግም ለማለት ነው። ማጠቃላይ ሐሳብ መርጌታ ኃይለ ልዑል እሱ ይናገሩና ደግሞ ቀስ ተናገረው ሐሳባችን ጠቅለን። እሺ እግዚአብሔር አምላካችን የተባረከ ይሁን። ክብር ለእግዚአብሔር ይሁን። አሜን። ምን አሉ የኢትዮጵያ ሊቃውንት? እፎይ ብለነ መስቀል ዘደብረ ሊባኖስ ጽሩ እምነ ሰማይ ዘወረድኩ ናሁ እንዘ ነአምሮ ለሊነ ከመ ሊቀ ጸረብታው። እፎይ ብለነ መስቀል ዘደብረ ሊባኖስ ጽሩ እምነ ሰማይ ዘወረድኩ ናሁ እንዘ ነአምሮ ለሊነ ከመ ሊቀ ጸረብት አቡሁ አሉ። አይ ተጨንቀው እኮ ነው። ተጨንቀው ደብረ ሊባኖስ ውስጥ ከሰማይ የወረደ መስቀል አለ ይባላል። ከሰማይ የወረደ መስቀል አለ ተብሎ ህዝቤ እሱን ለማየት በቃ ይንጋጋል እና ተናደዱና እንዴ መስቀል እንዴት እንደዚህ ይለናል? እንዴት አሁን ከሰማይ ወረድኩ ብሎ ይለናል? እኛ አባቱ ጠራቢ እንደሆነ እያወቅ ነው። ይቅርታ አባቱ ጠራቢ እንደሆነ እያወቅ ነው። ያው ጠራቢዎች ናቸው የሚሰሩት አይደል? ቀጥቃጮች ናቸው የሚሰሩትና ቀጥቃጭ ቀጥቅጦ ያመጣው መስቀል ከሰማይ ወረደ ሲባል ተናደዱ ሊቃውንቱና እንደዚያ ነው ነገሩ። እንደዚያ ነው ነገሩ። መስቀል ግዑዝ ነው። አይሰማም፣ አያይም፣ አይናገርም፣ ምንም ነገር ማድረግ አይችልም። ቅድም ተናግሬያለሁ። መስቀል ክፉም ደጉም ማድረግ አይችልም። ለምን ከተባለ እንጨት ነው፣ የደረቀ እንጨት አይደለ? ወይም የተቆረጠ እንጨት። ኢቭን በህይወት ያለ እንጨት እንኳን ቢሆን ቢያንስ ሊያፈራ ይችላል። ማፍራት እንኳን የተቆረጠ እንጨት ነውና እንዴት ሰይጣን ክፉ እንደሆነ ልብ በሉ ወገኖች። እንዴት ሰይጣን ክፉ እንደሆነ ህዝባችንን ወስዶ ከሞተለት ጌታ ከተሰቀለለት ጌታ እሱን ለማዳን ከሰማይ ወርዶ ሰው ሆኖ ለሱ ሲል ከተሰቀለው ጌታ ይልቅ ዘወር አደረገና ወስዶ አይኑን ምን ላይ ያጣበቁ መስላችሁ? እምነቱን እንጨት ላይ ያጣበቁ። ስለዚህ አዳኙን ትቶ የማያውቀውን መስቀል ሲሰብክ፣ ስለማያውቀው መስቀል ሲዘምር፣ የማያውቀውን መስቀል ሲያመልክ ይኖራልና ይሄ የሰይጣን ስራ ነው። ባይዘው የኢትዮጵያ ቤተክርስቲያን የኢትዮጵያ ህዝብ መንቃት አለበት። ሰይጣን እያታለለው ነው። ሰይጣን ሲሰራ ሰይጣን ይሰራል ስንል ሰይጣን እንደው እንደምናውቀው ክንፍ ያለው አሞራ መስሎ መጥቶ መካከላችን ይደፋደፋል እያልን አይደለም። ሰይጣን የሚሰራው እንደዚህ ነው። በተሳሳተ ትምህርት ሰውን ከክርስቶስ አንስቶ የማያድን ነገር ላይ ማስቀመጥ፣ ካዳኙ ሰውን ሽፍት አድርጎ የማያድን ነገር እንዲያምን ማድረግ ነው እና ይህንን በደንብ መረዳት አለብን። እንግዲህ ወደ ማጠቃለያ ነው የምናገረው። አንዳንድ የመጽሐፍ ቅዱስ ጥቅሶች አላግባብ እየተጠቀሱ ህዝባችን እንዳይረዳ ተደርጓል። በተለይ አሁን መስቀልን በተመለከተ መጽሐፍ ቅዱስ ይላሉ እና መጽሐፍ ቅዱስ የሚል መስሎት ህዝባችን እዚያ ጋር ልቡ ተንጠልጥሎ ነው ያለው። አንደኛው ማቴዎስ ምዕራፍ 10 ቁጥር 38 ነው። መስቀሉን የማይዝ በኋላ የማይከተለኝ ለኔ ሊሆን አይገባው። ይሄ ጥቅስ ይጠቀሳል። መስቀሉን የማይዝ ስለሚል መስቀሉ ተብሎ የሚታሰበው ምን ነው ብሎ ያስባል ሰው? እንጨቱ ይመስለዋል። ወገኔ እዚህ ጋር እየተናገረ ያለው ስለ መከራ ነው እያወራ ያለው። ስለ መከራ ደግሞ መስቀሉ የአማኙ የራሱ ነው እንጂ የክርስቶስም አይደለም። ከዚህ ከፍሎ ቁጥር 37 ላይ ሲነበብ ምን ይላል? ከኔ ይልቅ አባቱን ወይም እናቱን ይቅርታ ቁጥር 34 ላይ ጀምሬ ላነበው። በምድር ላይ ሰላምን ለማምጣት የመጣው አይመስላችሁ ሰይፍን እንጂ ይላል። ሰላምን ለማምጣት አልመጣሁም። 35 ሰውን ከአባቱ ይላል። አያችሁ፣ ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ ላይ ይዘን መጥቻለሁ። ለሰው ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይዝ በኋላ የማይከተለኝ
ለእኔ ሊሆን አይገባው። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል ይላል። እየነገረን ያለ በክርስቶስ ምክንያት ስለሚደርስበት መከራ ነው። በክርስቶስ ምክንያት ስለሚቀበለው ስለሚከፍለው ዋጋ ነው እየነገረን ያለው እንጂ እንጨት ስለመሸከም አይደለም። እንጨትማ ቀላል እኮ ነው። እንጨት መሸከም እንዲህ አሁን እኔ አንድ 50 ሜትር የሆነ እንጨት ቢሰጡኝ መሸከም አልችልም እንዴ? ያልቻልኩ ስለ ክርስቶስ የሚከፈለውን ዋጋ ነው። ሰው ሁሉ የሚቸገረው ስለ ክርስቶስ ዋጋ መክፈል ስለማይችል ነው። ስለዚህ እዚህ ጋር እየተናገረ ያለው ስለ ክርስቶስ የሚከፍለው ለዚያው አማኙ የራሱ ያማኙ መስቀል ነው። የጌታ መስቀል እንኳን አይደለም፣ ያማኙ መስቀል ነው። አማኙ የሚከፍለው ማለት ነውና ይሄን እንደዚህ መረዳት አለብን ነው። ምንድነው ያው እንደምታውቁት ህዝባችን መጽሐፍ ስለማያውቅ የእግዚአብሔርን ቃል ስለማያውቅ ይሄው መስቀሉን ተሸክሞ የማይከተለኝ ይላል ሲል እውነት ነው የሚመስለው እና እንጨት መሸከም ነው የሚሄደው። በደንብ መጽሐፍትን በጥንቃቄ መረዳት በጥንቃቄ ማየት ያስፈልጋል። ይሄንን በደንብ መረዳት አለብን። ያለ አግባብ ስለሚጠቀሱ ነው እኔ እነዚህን ሐሳቦች ማንሳት የፈለኩት ማለት ነው። ሌላው እዚያ ማቴዎስ 16 ላይም ተመሳሳይ ቃል አለ። አንድ 3 ጥቅሶችን ብቻ ላንብ። ያለ አግባብ ስለሚጠቀሱ ነው፣ ሰው እንዲረዳቸው ስለፈለኩ ነው። ማቴዎስ ምዕራፍ 16 ቁጥር 24 ላይ እንደዚህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ራሱን ይካድ። ይኸውላችሁ እኔን መከተል የሚወድ ሰው ቢኖር የመጀመሪያው ነገር ራሱን ይካድ ነው። ከዚያ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ያገኛታል። ይኸውላችሁ ቃሉ ራሱ ሲነበብ ከምን ጋር ነው የሚያያዘው ከተባለ ከሰውየው ጋር ነው። ነፍስ ማጥፋት የማንን ነፍስ ነው የሚያጠፋው? የራሱን ነፍስ ነው እኮ የራሱን ነፍስ። ስለዚህ መጽሐፍ እየነገረን ያለ አማኙ ስለ ክርስቶስ የሚከፍለውን ዋጋ ነው። ይህንን አማኞች ልብ በሉ። ቢጠይቋችሁ እንኳ መጽሐፍትን በዚህ መንገድ መረዳት ብትችሉ ጥሩ ነው። ሌላው አንድ ቆሮንቶስ ምዕራፍ 1 ቁጥር 17 እና 18 ላንብ። ለማጥመቅ ክርስቶስ አላከኝምና ወንጌል ልሰብክ እንጂ ብሎ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ይቺ የክርስቶስ መስቀል ከንቱ እንዳይሆን የምትለዋን ወስደው ይቺ ምኑ ጋር ያስቀምጧታል? እንጨቱ ላይ ያስቀምጧታል። ኖ ስለዚህ አይደለም ይሄም ክፍል የሚያወራው። ወረድ ብሎ እዚያው እኮ የመስቀሉ ቃል ይላል ለሚጠፉት ሞኝነት ነው፣ ለኛ ለምንድን የእግዚአብሔር ኃይል ነውና ይላል። አያችሁ መጽሐፉ እየተናገረ ያለ ስለምንድን ነው ከተባለ ስለ ክርስቶስ መከራ ነው አይደል? የክርስቶስ መስቀል ከንቱ እንዳይሆን ነው። ክርስቶስ የከፈለው መከራ፣ ክርስቶስ በመስቀል ላይ የሰራው ስራ፣ ስለዚህ ነው የሚያወራው እንጂ ስለ እንጨቱ መስቀል አይደለም። ዓለም ይኸውላችሁ በአሁኑ ሰዓት ስትመለከቱት ዓለም በሙሉ የዓለም ክርስቲያን በተለይ ከወንጌላውያን ውጭ የሆነው በሙሉ መስቀል አንጠልጥሎ ነው ሲዞር የምታዩት። መስቀል አንጠልጥሎ ካቶሊክ ብትሉ ያንጠለጥላል፣ የምስራቅ ኦርቶዶክሶች ብትሏቸው ያንጠለጥላሉ። ኢትዮጵያ ኦርቶዶክስ እንግዲህ እንደምታዩት ነው። እንዲያውም የበለጠ በአደባባይ ታከብራለች። ምናልባት ወንጌላውያን ናቸው እነሱም ቢሆን አርማ አድርገው በቤተክርስቲያናቸው ላይ መስቀል እናስቀምጠዋል። ከእንጨቱ ጋር አይደለም ችግር የተፈጠረው፣ እንጨቱን መያዝ አይደለም ችግር ያመጣው። የክርስቶስን መከራ መቀበል ነው ሰዎች የተቸገሩት ያልቻሉት ይሄንን ነው። ለዚህ ነው ጳውሎስ እየተናገረ ያለው የክርስቶስ መስቀል ከንቱ እንዳይሆን ሲል ክርስቶስ በመስቀል ላይ የሰራው ስራ የከፈለው ዋጋ ለሰው ልጆች ሲል ለኃጢአተኞች ሲል በመስቀል ላይ ያደረገው አድራጎትን የሚያመለክት ነው። ገላትያ ምዕራፍ 6 ላይ አንድ ሐሳብ አለች። እሷን ላንሳትና ከዚያ ወደ መደምደሚያ እመጣለሁ። ምን ይላል መሰላችሁ? ስለሚጠቀስ ነው። ሁልጊዜ ሰዎች ስለሚከራከሩ ይህንን ሐሳብ ይዘው መጥተው ስለሚከራከሩ ነው። ገላትያ ምዕራፍ 6 ቁጥር 14 ላይ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። አሁን ይሄ ሁልጊዜ ይጠቀሳል። ሰምታችሁት ከሆነ እኔ ለዓለም የተሰቀልኩበት ዓለም ለእኔ የተሰቀለበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። እንደዚያ ከሆነ አሁን ይህንን አምጥተው ለእንጨቱ መስቀል ነው ሰዎች የሚሰጡት። እንደዚያ ከሆነ እሺ ጳውሎስ ከኢየሱስ ጋር ተሰቅሏል? ዓለምስ ራሱ ተሰቅላለች? ዓለም እንኳን ተሰቀለችም። ብትሰቀልማ ትሞት ነበር፣ ታልፍ ነበር። አለች፣ ይኸው እኮ እየኖርንባት ነው። ግን እዚህ ጋር እየተናገረ ያለው በመስቀል ላይ ስለተሰራው ስራ ነው።
ጳውሎስ የመስቀሉ ፍሬ ነው። እኛ ሁላችን የመስቀሉ ፍሬ ነን። ኢየሱስ ክርስቶስ በመስቀል ላይ ስለሞተ ነው። እዚሁ ላይ እችን ጥቅስ ልጨምረውትና በደንብ እንዲያብራሩ ክርስቶስ እዚህ ስለ ክፍፍል ሲያወራ እዛ ቀደም ካወሩት ከአንደኛ ቆሮንቶስ ምዕራፍ 1 ላይ ያለው ክፍል ምን ይላል በስሎት ይህንን እላለሁ ይላል ምዕራፍ 1 ቁጥር 12 ላይ እያንዳንዳችሁ እኔ የጳውሎስ ነኝ እኔ የአጵሎስ ነኝ እኔ ግን የኬፋ ነኝ እኔስ የክርስቶስ ነኝ ትላላችሁ ካለ በኋላ ክርስቶስ ተከፍሏልን ይልና ጳውሎስ ስለናንተ ተሰቅሏልን ይላል። ጥሩ መረጃ ላይ ጳውሎስ ቢሰቀል ኑሮ ተሰቅሎ ነበር አይደለ? ግን ጳውሎስ እያለ ያለው በክርስቶስ የመስቀል ስራ መወለዱን ነው እየተናገረ ያለው። የመስቀሉ ፍሬ መሆኑን ነው እየተናገረ ያለው። የሞተ ከኃጢአቱ ተጸድቋልና አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን ይላል አለ ጳውሎስ ሮሜ ምዕራፍ 6 ላይ ማለት ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል የኛን በደል የኛን ኃጢአት የኛን ድካም በሰው ላይ የነበረውን ማንኛውም ነገር ይዞ በመስቀል ላይ ውሏል። እዚህ ጋር እየነገረን ያለ መጽሐፉ ይሄንን ነው። ያ ስለተሰቀለ እኛ ከክርስቶስ ጋር ተሰቅለናል ማለት እንችላለን። የኛ ነገር ነው እዚያ መስቀል ላይ የዋለው የኛ ጉዳይ ነው መስቀል ላይ የዋለው። ስለዚህ እሱን ነው እንጂ እየተናገረ ያለው ጳውሎስ ስለ እንጨት መስቀል አይደለም። ስለዚህ የቤተ ክርስቲያን ምእመናን የቤተ ክርስቲያን አባቶች ይህንን እውነት በመረዳት በማይረባ ጥቅስ ወይም ደግሞ በተሳሳተ መንገድ በተጠቀሰ ጥቅስ ከእውነት እንዳይርቁ ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል የማይረባ ጥቅስ ማለት አንችልም አይደለ? የእግዚአብሔር ቃል ያው ስለሆነ ትክክል ነው። ግን አንዳንድ ጊዜ ሐሰተኛ አስተማሪዎች የእግዚአብሔርን ቃል በማይሆን መንገድ ይጠቅሱታል። ይጠቅሱታል እንጂ ይጠቅሱታል ከዛ ይተረጉሙታል። እና ያንን መለየት መቻል አለብን። ቆላስይስ ምዕራፍ 1 ቁጥር 19 እና 20 ላይ እንደዚህ ይላል። እግዚአብሔር ይላል ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ያደረገው ይሄ ነው። ሙላቱ ሁሉ በእርሱ እንዲሆን ይላል። በማን በክርስቶስ ሙላቱ ሁሉ በእርሱ እንዲሆን በእርሱ በኩል በማን በክርስቶስ በመስቀሉ ደም አያችሁ መስቀሉ አይደለም የሚለው በመስቀሉ ደም መስቀል ላይ የፈሰሰ ደም አለ። ከዛ ምንድነው ያደረገው በሰማይና በምድር ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ነው የሚለው። ስለዚህ እግዚአብሔር የሰራው ስራ ይሄ ነው። እግዚአብሔር የሰራው ስራ ይሄ ነው። በኢየሱስ ክርስቶስ በሰማይና በምድር ያሉትን ማስታረቅ ነው። በሰማይና በምድር ያሉትን ደግሞ ያስታረቀው በምንድነው ከተባለ መስቀል ላይ በፈሰሰው ደም ነው። ኤፌሶንም ላይ ምን ይላል ጳውሎስ ጥልን በመስቀሉ ገድሎ ይላል አይደል? ጥልን በመስቀሉ ገድሎ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ፈቅዷል። ጥልን ነው የገደለበት ክርስቶስ በመሞት እኔ የሚገርም እኮ ነው። እግዚአብሔር አስተዳዳሪ አይደል? ይገርመኛል። በመሞት ነው አያችሁ የገደለው። ጥል የሚባል መንፈስ ነው፣ ሐሳብ ነው አይደል? ሐሳብ ነው የሚያዝ የሚጨበጥ አካል አይደለም። ግን ኢየሱስ መጣና ሲሞት ጥል አብሮ ሞት እና ምን ሆነ? በሰማይና በምድር ያለው ሁሉ ታረቀ። ክብር ለእግዚአብሔር ይሁን። ስለዚህ በሰማይና በምድር ያለው በእርሱ ታርቋል። ስለዚህ ምንድነው ጠቅለል ሳደርገው ይኸውላችሁ እግዚአብሔር የሰራልን ስራ እኛ በክርስቶስ በኩል በተሰራው ስራ ወይም መስቀል ላይ በተፈጸመው በተከፈለው ዋጋ ወደ እግዚአብሔር መንግስት እንድንገባ ነው። የእግዚአብሔር ሐሳብ ይሄ ነው። ይሄንን የእግዚአብሔርን ሐሳብ ህዝባችን መረዳት አለበት። ቤተክርስቲያን መረዳት አለባት። አገልጋዮች የቤተክርስቲያን አገልጋዮች መረዳት አለባቸው። በነገራችን ላይ ይሄ የህይወት ጉዳይ ነው። የህይወት ጉዳይ ነው። እነሱንም ይመለከታል። አሁን አንዳንድ ጊዜ ካህናቱ ስናወራ የሃይማኖት ጥላቻ ይመስላችኋል? የሆነ ነገር ጥላቻ ይመስላችኋል? እንደዚህ አይደለም። እኛ እያወራን ያለነው ነገር ምንድነው ከተባለ የህይወት ጉዳይ ነው እያወራን ያለነው። በክርስቶስ ነው እኛ ከእግዚአብሔር ጋር የታረቅነው። እናንተም በክርስቶስ ከእግዚአብሔር ጋር ለመታረቅ እድል ተሰጥቷችኋል፣ ቦታ ተሰጥቷችኋል፣ ስፍራ ተሰጥቷችኋል፣ ጊዜ ተሰጥቷችኋል። ይህንን ተጠቅማችሁ ዳኑ ነው። በውሸት በብልሃተኞች በተፈጠረ ተረት እንጨት እያከበራችሁ እንጨት እያመለካችሁ ለእንጨት የሆነ ስራ ሰርታችሁ እሱን በህዝብ እያስከበራችሁ ከእውነት ወንጌል ፈቀቅ አትበሉ። ይሄ ያጠፋችኋል፣ ትጎዳላችሁ። ነፍሳችሁን ጥፋት ነው የሚጠብቃት። ምን ይላል ዕብራውያን ላይ በእግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው ይላል። እግዚአብሔር የሚባላ እሳት ነውና ይላል። እውነት እኮ ነው ወገኖች። በእግዚአብሔር እጅ መውደቅ አስፈሪ ነው።
እግዚአብሔር ምሕረቱ ብዙ ቢሆን እንኳን ፍርዱ ኃይል ነው፣ የሚባላ ሰዓት ነው የሚለው መጽሐፍ እንደዚህ ነው የሚገልጠው። ስለዚህ ራሳችሁን ለፍርድ አሳልፋችሁ አትስጡ። ዛሬ ቀን አለ፣ ጊዜ አለ፣ ሰዓት አለ። ቅድም እንደተጠቀሰው ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ምን ይላል የእግዚአብሔር ቃል ሲናገር? በመዳን ቀን ረዳው፣ በተወደደ ሰዓት ሰማው ይልና የመዳን ቀን አሁን ነው ይላል። የተወደደ ሰዓት አሁን ነው ይላል። ይሄ ሰዓት የተወደደ ሰዓት ነው። ይሄ ሰዓት የመዳን ቀን ነው። የመዳን ቀን ነው። እንድንድንበት እግዚአብሔር የሰጠን ጊዜ ነው። ስለዚህ ይህንን እድል ተጠቀሙ እባካችሁ። በራሳችሁ ላይ መንግሥተ ሰማያትን አትዝጉ። የእግዚአብሔር መንግሥት እንደማይገባችሁ አትፍረዱ። ከጥፋት አምልጡና ዳኑ ነው የምንለው። ኢቭን ህዝቡንም አታጥፉት። ህዝቡንም አታጥፉት። ይሄ ያስጠይቃቸዋል። ዛሬ እንደ ቀላል ነገር ሊመስል ይችላል። ይሄን ነገር ስታደርጉ ግን ስለ እያንዳንዱ ነገር አንድ ቀን ትጠየቃላችሁ። እና ሰውንም አታጥፉ፣ እናንተም አትጥፉ። ይህንን እውነት አምናችሁ ዳኑ። ኢየሱስ ክርስቶስ ይወዳቸዋል። በመስቀል ላይ ስለ እናንተ ደሙን አፍሷል። በመስቀል ላይ ተሰቅሏል። ስለ ኃጢአታችሁ ሊከፈል የሚገባውን ዋጋ ከፍሏል። ይህንን እውነት ተቀበሉ። ችላ አትበሉ። ችላ አትበሉ። ይህንን እውነት አምናችሁ ዳኑ። ከዘላለም ጥፋት አምልጡ። እግዚአብሔር ይወዳቸዋል። ጌታ ይወዳቸዋል። እግዚአብሔር ፍቅር ነው። አትፍሩ። ብዙ ጊዜ እኛ ህዝብ ይፈራል። አትፍሩ። እግዚአብሔር ይወዳቸዋል። እግዚአብሔር ፍቅር ነው። ስለዚህ ወደዚህ ወደ ፍቅር አምላክ ኑ በማለት እንጋብዛችኋለን። እግዚአብሔር ይባርካችሁ። አመሰግናለሁ። እግዚአብሔር ይባርከዎት። እንግዲህ በጣም ሰፊ ጊዜ ነው የወሰድነው፣ ግን ገና የመስቀሉ ጉዳይ ገና አላበቃለትም። ያው ወቅታዊ ስለሆነ ነው ይህንን መልእክት ወደ እናንተ እያደረስን ያለ ነው። ብቻውን የሚመሰገን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ሥላሴ ምስጋና የሚገባው፣ ነገር ግን ደግሞ በዚህ ፋንታ ደግሞ ተተክቶ አብሮ ሆኖ የሚመሰገን መስቀልም ቢሆን ማርያም ብትሆን በሰዎች ድፍረት ሰዎች እግዚአብሔርን ከመደፋፈር የተነሳ ያስገቧቸው የስተት ድርሰቶች ናቸው። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። በጌታ በኢየሱስ ክርስቶስ ስም ይሄ የመስቀል የማርያም የተሰጠ ምስጋና መነሳት አለበት፣ መወገድ አለበት። እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ፣ እሰግድ ለእግዝእትነ ማርያም፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ። መስገድም ለማርያምም ለመስቀልም ለአብም ለወልድም ለመንፈስ ቅዱስም ማመስገንም አብንም ወልድንም መንፈስ ቅዱስንም ማርያምንም መስቀልንም ነው የሚለን። እንግዲህ የጸሎተ ማርያም ደራሲ ማለት ነው። እምገቦከ ወይህ ዘነቃማይ ዘቀደሶ ለፋያታ ይልና መስቀል ከግዚኦ ምስካኤል እንደይ። በጣም ይገርማል። ከላይ ይቀቡታል። እምገቦከ ወይህ ዘነቃማይ በክርስቶስን ያመጡታል። ቀጥለው ግን የሚያመጡት መስቀል ከግዚኦ ምስካኤል እንደይ ምትለዋ ለችግረኞች መጠጊያ መስቀል ነው። በጣም ይገርም። ለምንድን ነው ሲባል አይ እኛ እኮ ያው ጌታን እንደዚህ ያልነው ነው ብለው ለመቀባባት የሚደረግ መተረማመስ ስለሆነ ጌታ እግዚአብሔር በእውነት ሊቃውንቱ ቅድም እንደተባለው አይናችሁን እንዲያበራላችሁ እንጸልያለን፣ ደግሞ እንመሰክርላችኋለን። የሚያድን መስቀል ላይ የተሰቀለው ነው አይደለ? ጳውሎስ ቅድም መርጌታ ይለሉል ካነበቡት አንደኛ ቆሮንቶስ ምዕራፍ 1 18 እስከ ከ22 አካባቢ 25 አካባቢ ስናነባው ምንድን ነው የሚለው? አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ደግሞ ጥበብን ይፈልጋሉ ካለ በኋላ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወንነሳ እንሰብክ ክርስቶስ ሀዘ ተሰቅለ። በቃ አሁን ሁሉን የሚጠቀልለው የሚሰበክ መስቀሉ አይደለም። አሁን በዚህ በመስከረም 17 የሚሰበከው የእንጨት መስቀል ነው። በሱ ብቻ አይደለም እንደተባለው ሳታት ላይ ሊቃውንቱ በማህሌት ካህናቱ በሳታት ዲያቆናቱንም ጨምሮ የሚሰግዱለት ፊታቸው ላይ መስቀልን በቀኝ እጃችሁ ይዛችሁ በመስቀል ፊት ጸልዩ ነው። በእግዚአብሔር ፊት ጸልዩ ሚል የለም። አለው ወይ እግዚአብሔር? ታዲያ እንዴ ይሁን እንጂ ፈትሹ እንጂ ራሳችሁ። ስለዚህ ይህንን በመናገር አሁንም እንቀጥላለን። እግዚአብሔር ይረዳናል። ውድ ተመልካቾቻችን የዛሬውን ፕሮግራማችንን እንዲህ ባለ ሁኔታ እንዲህ ባለ ውይይት ቋጭተናል። እናንተ ደግሞ ይህን ፕሮግራም ስትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ አገልግሎታችንን ለመደገፍ የምትፈልጉ ሰዎች ባላችሁና በተቻላችሁ አቅም ይህ አገልግሎት ይቀጥል፣ ይህ አገልግሎት ጥሩ ነው፣ በጣም ሊበረታታ ያስፈልጋል የምትሉ ሰዎች ከታች ባለው አካውንት ቁጥራችን
የባንክ ቁጥራችን ላይ በገንዘባችሁ በመደገፍ እንዲሁም ደግሞ እኛን ለማግኘት የምትፈልጉ ሰዎች ከታች ባለው አድራሻችን እየደወላችሁ ማግኘት ትችላላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እግዚአብሔር ቤተክርስቲያንን ይባርክ። እግዚአብሔር በምድራችን ላይ ሰላምን ያምጣ። እግዚአብሔር ለምድራችን በረከትንና ኃይልን ክብርንና ሞገስን ያምጣ። እግዚአብሔር ለምድራችን ምህረቱን ያግን። እግዚአብሔር ትውልድን ወደ ወንጌል ይጥራ። የሰላም ወንጌል ለትውልድ ሁሉ ይሁን በማለት መልካሙን እምነታችንን እየገለጽን ፕሮግራማችን በዚህ እንጨርሳለን። ወስብሐት ለእግዚአብሔር።